ይሄ አዲስ ኪዳን ላይ ያለው ታቦት ከኦልድ ቴስተመንት የሚለይ እንደሆነና አዲስ ኪዳን ላይ ያለው ታቦት ደግሞ መጽሐፍ ቅዱሳዊ እንደሆነ ወይም ደግሞ ያው አልተርም ቢባል ምንም ቢባል ግን መጽሐፍ ቅዱሳዊ እንደሆነ በዶክመንት ደረጃ ካለ የሚለውን ነገር ለማንሳት ነው። ኤኒዌይስ ጊዜ ወሰዱና እርሶ በውስጡ ያሉትን ነገር በደንብ ኤክስፕሌን ያድርጉና እኛ ጥያቄ እንጠይቃለን ከዶክመንቱ አንጻር። እሺ ሳሚ፣ ባለፈው መጽሐፉን አጥቼ ነበር። መጽሐፉ እንኳን እኔ ጋር አሁን ችግሩ 2 ፔጅ ምናምን ነውና 2 ፔጅ አሁን መጽሐፍ እዚህ ቲክቶክ ላይ በስክሪን ማንበብ ትንሽ ይከብዳል በእውነቱ። ሰዎች አንብበው የሆነ ሐሳብ እያነሱ ምናምን ቢነጋገሩ ነው እንጂ እቺስቶ ማቸው ነው 2 ፔጅ አንብቦ ምናምን እያንዳንዱ ነገር መነጋገር አሁን ባለውበት ሁኔታ በጣም ይከብደኛል። ወይ ስክሪን አድርጋችሁ እናንተ ማንበብ ትችላላችሁ ወይ እንትኑ ላሳያችሁ? እንደዛ ማድረግ ይቻላል። እርሶ ከዶክመንቱ ላይ ሜንሊ ሐሳቡን ይደግፋል የሚሉትን ነገር ላይ ብቻ ፒክ እያደረጉ ላይ ያነብታል። ያሳዩንና እኛ ስክሪንሾት እናድርግ። ከዛ እርሶ ሜን የሚሉትን ሐሳብ ይሄ እያሉ ማስቀመጥ ይችላሉ። ያ እሺ፣ ቆይ መጽሐፉን እየፈለግኩት ነው። ኤቢንም ኢንቫይት ማድረግ ከቻላችሁ which is good አልነገር ነው። መምህር እስኪመለሱ ምናልባት ተመለሱ፣ ቀጥሉ። ይታያል። እስኪ ለማንበብ የሚሆን ከሆነ እስኪ ሳሚ ሾው ስክሪኑን እንትን ባለው እና ዙም አድርገህ ማንበብ ከቻልክ እንደዚህ እያደረኩ ላሳይ። ይታያል። ልለፍ፣ ወደሚቀጥለው ልለፍ። እሺ ይቀጥል። ሶሪቲ እንትኑ አንቺ ትንሽ ወደ ላይ ከፍ አድርጊው ቶፒኩ። እሺ ይቀጥል። ይሄ ነው። እሺ ሁለት ገጽ ከምናምን ማን እንደው ስሙን የሚፈልጉ ሰዎች አሉ። ኦኬ ይሄ ነው መጽሐፉ። የኢትዮጵያ ቤተክርስቲያን የውጭ ግንኙነት እምነት፣ ስርዓት፣ አምልኮ የሚል ነውና ትንሽ ድምጽ አለ። ይቅርታ እንግዲህ የሚረብሽ ልጆች አሉ። እሺ ችግር የለውም። እኔ ወደ ኢሜይል ልውሰደውና ቼክ ላድርገው። በኢሜይል ልክፈተው ኮምፒውተር ላይ ምናልባት ኦኬ
አገራችን ኢትዮጵያ ከክርስትና በፊት ብሉይ ኪዳን ተቀብላ አምልኮተ እግዚአብሔርን አጽንታ እያለ ይቀጥላል። የመጀመሪያ ፔጅ ላይ እና እሱኛውን እስቲ ስቴትመንት እስቲ በደንብ እስቲ ምን ማለት ነው? በብሉይ ኪዳን ተጀምሮ የቀረ አገልግሎት የለም፣ ወደ አዲስ ኪዳን የተላለፈ የታቦት አገልግሎት አለ ወይ? የታቦት አገልግሎት አለ ወይ? እሱን እስቲ ኤክስፕሌን አድርጉልን እና ከዛ ወደንታኝ እንዳለ ያ ምንድነው ሳሚ ባለፈውም ስንነጋገረው እንደነበረው በብሉይ ኪዳን የነበረው የመቅደስ አገልግሎት አልተሻረም። እኛ አቦሊሽድ ሆኗል ብለን አይደለም ምናምነው፣ ወደ አዲስ ኪዳን መጥቷል። ግን በአዲስ ኪዳን ለምሳሌ በፊት በመሰዊያ ላይ የሚቀርበው በታቦቱ ላይ የሚቀርበው የእንስሳት ደም ነበረ። አሁን የክርስቶስ ስጋና ደም መፈተቻ ነው። በፊት የሚቀርብበት አምልኮና አሁን በፊት ለምሳሌ ቅድስተ ቅዱሳን ውስጥ መግባት የሚችለው ሊቀ ካህናት ብቻ ነበር። አሁን ሊቀ ካህናት ብቻ ሳይሆን ዲያቆናትም ይገባሉ። ህዝቡም ተከፍቶ ያያል። የእርቅ ዘመን ነውና የአዲስ ኪዳን ዘመን ኪዳኑ ተቀይሯል፣ ጸጋው ተቀይሯል፣ ፉልፊልድ ሆኗል እንጂ አገልግሎቱ ተቋርጧል ብለን አናምንም ነው። ይሄ ደግሞ እምነት ነው። ትክክል። እኛ አቦሊሽድ ሆኗል ብሎ ምንድነው የመቅደስ ስርዓት ለብሉይ ኪዳን ብቻ ነው የተሰጠ ብለን ስለማናምን ማለት ነው። እሱኛው ነገር ላይ የተወሰነ የተስማማን ነኝ። ለምሳሌ ክሊር ለማድረግ ያርሙኛል እርሶ ማለት ነውና በኦልድ ቴስተመንት የነበረው የታቦት አገልግሎት እንግዲህ በውስጡ ወርድ ኦፍ ጋድ አለበት፣ መናው አለበት፣ ከሰማይ የወረደው ያመና፣ ከዛ ደግሞ የአሮን በትር ወይም ፕሪስት አውቶሪቲ አለበት። ይህንን በኤክሰደስ 25 ላይ በደንብ ያስቀምጣል። አርኩ ሪፕሬዘንት የሚያደርገው የእግዚአብሔርን ፕሬዘንስ ነው። ከዛ ደግሞ የእግዚአብሔርን ቃል ኪዳን ነው እና የእግዚአብሔርን ቅድስና እንደሆነ ይናገራል። ይሄ ነገር በአዲስ ኪዳን ምን ሆነ ብለን ስንል ህጉ ክራይስት ኢዝ ዘ ወርድ ሜድ ፍለሽ ነው አይደለ? ራሱ ቃል ስለሆነ መናው ደግሞ እሱ ራሱ የህይወት እንጀራ ነው ብሏል። የአሮን በትር ወይም ደግሞ የአውቶሪቲው ደግሞ ፕሪስትሁድ አውቶሪቲው ደግሞ ክርስቶስ ራሱ የሊቀ ካህን ሆኖ ሃይ ፕሪስት ሆኖ ዕብራውያን ምዕራፍ 4 ላይ እንደዛ ያስቀምጥልናል። ስለዚህ ይሄ የመስቀሉ ስራ ወይም ደግሞ የአቶንመንት ስራው የአርኩን የምህረትን መቀመጫነትን ሪፕለስ አድርጓል። ምክንያቱም ሮሜ ምዕራፍ 3:23 ላይ ግልጽ አድርጎ ስለሚያስቀምጥ እግዚአብሔር ጋድ ፑት ፎርዋርድ ክራይስት አስ ፕሮፒቲሽን ብሎ ስለሚያስቀምጥ ማለት ነውና የግሪኩ ቃል ሜርሲ ሴት ማለት ነው አይደል? ያን ሴፕቲዩጃንት ላይ ይሄ በደንብ ያስቀምጠዋል። አዲስ ኪዳን ላይ ያለው የታቦት አገልግሎት በእጅ የተቀረጸ አገልግሎት በእጅ የተቀረጸ አይደለም። ኦኬ፣ ወይም ደግሞ ይሄ እርዝሊ የሆነ ቅድስናን የሚያስቀምጥ አይደለም። ስለዚህ በአዲስ ኪዳን ላይ ያለው ይሄ ታቦት የምንለው ነገር በክርስቶስ ኢየሱስ የመስቀል ስራ ሪፕሌስ የተደረገ ነገር እንደሆነ አይ ቲንክ እሱ ላይ እንስማማለን ወይስ የተለየ ሀሳብ አለ እሱ ላይ? ሳሚ አንድ ቢግ ስክሪን ላይ አርግኝና ሱርቲ ከተወሰነ ቀን ከ3 ቀን በፊት አንድ እኔ ፖስት ያደረኩት የኢስተርን ኦርቶዶክስ ካህን ያብራራውን እንትን ብናይ የበለጠ ግልጽ ይሆናል። አንዳንዴ እኛ ስናብራራ ትንሽ የነሱን ያለ ማብራራት እንትን የለንም መሰለኝ። ሶስት ደቂቃ ምናምን ነው የሚሆነውና ብዙ ስላልሆነ እንስማው። Then we have the altar table. In Central Orthodox Christian beliefs, we read, within the Holy of Holies is the altar upon which Jesus Christ is enthroned. If we recall, within the ark, there lay the 10 Commandments, a jar of manna, the budding rod of Aaron,
and the further works of Moses. Since the advent of Christ, all these things have found their fullness on the altar of Orthodox churches. The Ten Commandments and the works of Moses are fulfilled within the gospel book which lays upon the altar. Here the fullness of God's law is revealed in the life and work of Jesus Christ as given to us by the four evangelists. Christ is always enthroned in the altar, first of all, in the Gospels. Also, the jar of manna being held within the Ark of the Covenant was a continual reminder of God's providential care for his people as they traversed the desert toward the Promised Land. On Orthodox altars, there stands within the tabernacle a vessel containing the sanctified gifts of our Lord's body and blood, which are drawn upon in order to care for those faithful who are sick and unable to attend the divine liturgy. Always on an Orthodox altar, just like Christ is enthroned in the icon, he's also enthroned on the altar, in the Word, and in the sacrament. So the sanctuary, the altar, is the throne room of God. Beside the gospel book lies a blessing cross, which is used to bless the faithful. This is the true budding rod's palace. These sacred and God-given patterns that God gave to Israel through Moses, they're never erased, but they are transformed and transfigured through the life and teachings and the ministry of Jesus Christ. ያ ግልጽ ነው አይደል ሳሚ? ይሄ አንድ አይነት ነው ስርዓታችን። ባይዘወይ እኛ ከአልታሩ ላይ ከታቦቱ ላይ መቀመጥ የሚችሉ ነገሮች የተወሰኑ ነገሮች ናቸው። ማንኛውም ነገር አይቀመጥም። የወንጌል ይቀመጣል፣ መስቀል ይቀመጣል፣ ቅድም እንዳሉት ስጋውና ደሙ ይቀመጣል። ከዛ ውጭ ያው ካህኑ እዛ ያገለግላል ማለት ነው። እና እነዚህ ነገሮች ሪፕሬዘንት የሚያደርጉት ሰው ቄሱ እንዳሉት የኢስተርን ኦርቶዶክስ ቄስ ናቸው የአሜሪካ ያሉ እና እሳቸው እንዳብራሩት መስቀሉ የሚቀመጥበት ምክንያት አልታሩ ላይ የአሮን በትር ክርስቶስ የተሰቀለበት መስቀል እሱ ሪፕሬዘንት ስለሚያደርግ ነው። አሮን የክህነት ምልክት ስለሆነ ማለት ነው። ክርስቶስ ራሱን መስዋዕት አድርጎ ያቀረበበት ዕፅ እንጨት የአሮን በትር ተብሎ ስለሚወከል ምልክቱ እሱ ይቀመጣል። 10ቱ ቃላት በታቦቱ ላይ በጽላቱ ላይ ይጻፉ ነበረ። አሁን ግን ኦልሬዲ ፉልፊልድ የሆነ ሕግ አለ። ክርስቶስ ፐርፌክት ያደረገው የፈጸመው ወንጌል አለ። ስለዚህ እሱ ይቀመጣል። እንደ ብሉይ ኪዳን የእንስሳት ደም አይደለም። ያ መና ይቀመጥ ነበር ታቦት ውስጥ አይደል? ሁልጊዜ የእግዚአብሔርን መግቦት ፕሮቪደንስ የሚያመለክት አሁን እኛ የምንቀበለው መና የክርስቶስ ስጋና ደም ነው። ያው ዮሐንስ 6 ላይ ያለውን እኛ በቅዱስ ቁርባን ነው የምንፈታው። ከሰማይ የወረደ መና እኔ ነኝ የሚለው። ስለዚህ በምንድነው ዋናው ጉዳይ የኦልድ ቴስታመንት አርክ ኦፍ ኮቨናንት ላይ ያለው ነገር ሁሉ በክርስቲያን አልታር ፉልፊልድ ሆኖ አለ ነው። ፉልፊልድ ሆኖ አለ ነው እና ይሄ ነው እና ኢሬዝድ ሆኗል ብለን አናምንም። ሰውየውም እንዳሉት አቦሊሽድ ሆኗል፣ አሁን በቤተ ክርስቲያን አገልግሎት የለውም ሳይሆን ፉልፊልድ ሆኗል። በክርስቶስ በተፈጸመው መሰረት እንደዛ እንጠቀምበታለን እና ይሄንን ነው ለማለት የፈለኩት። እሺ መመሪ አሁን እሱማ ቀደም እኮ እኔም ሳነሳለት እርሱ ያነሱትን ሀሳብ ደግሜ ሪፍሬዝ አድርጌው ነበርና ምንድነው ህጉ የእግዚአብሔር ቃል እንደሆነ መናው Sami, a little correction about this. የአሜሪካን ያሉ ሰው የተናገሩትና ቀደም አንተ ያነበብከው ምንም ግንኙነት የለውም። the Eastern Orthodox tradition of this የአልታር tradition so you ያሉት ኦኬ እሱ ሌላ ዲቤት ነው። ግን ኢትዮጵያ አንተ ያነበብከው the continuation of the Old Testament ይሄ ሰውየው ነጩ የተናገረው he didn't even represent the Old Testament እንትን representation ነው ያለው እንጂ continuation አይደለም ያለው። so there is a difference። ስለዚህ አሁን አንተ ቅድም እየጠቀስከው የኢትዮጵያ አስቀድማ ስለተቀበለች ኦሪትን የሚለው ላይ ነው ዲስከስ ማድረግ ያለብን። we don't have to mix those two things። እሱን ክላሪፋይ ብናደርገው ጥሩ ነው። እሺ ብርቄ እሱን እሳቸው በደንብ ያብራሩታል።
አይ ቲንክ ቀጥሎ ያለው ስቴትመንት እሱን ይፈተዋል ብዬ ተስፋ አደርጋለሁ። እኔ ጋር ትንሽ ብለሪ ስለሆነ ነው ቃለ ሕይወት እሱን ያነብሉናል። ግን አሁን እንዳሉት ለምሳሌ ሕጉ አለ መናው አለ እና የአሮን በትር አለ እና ኦኬ እሱ መጽሐፍ ቅዱሳችን እያለ ያለው ለምሳሌ ፕሪስሊ የሆነ አውቶሪቲውን የክርስቶስ ኢየሱስን ያነሳል። ከዛ ደግሞ ብሬድ ፍሮም ሄቨን መናውን ወርድ ኦፍ ጋድ እያለ ያስቀምጠዋል። አሁን እሱ እንዳለ ሆኖ መጽሐፎቻችን ግልጽ አድርጎ የሚያስቀምጠው ቅድም እንዳነሳሁት የምህረት መቀመጫ ብሎ ያስቀምጠው የአቶንመንት ስራውን መስቀሉን እንደሆነ ያስቀምጣል። ኦኬ ግን አሁን ጥያቄው የሚሆነው አንድ ቅድም ብሩክ ያነሳውን እንዳለ ሆኖ አዲስ ኪዳን ላይ ለሪፐምፐራንስም ቢሆን ለሪፕሬዘንቴሽንም ተብሎ ኦብጀክት አስቀምጦ ያንን ነገር ማድረግ መጽሐፍ ቅዱስ የሆነ ኮማንድመንት አለው ወይ ደግሞ መጽሐፍ ቅዱስ እሱን ነገር አክሴፕት ያደርጋል ወይ መጽሐፍ ቅዱስ ኢንክሬጅ ያደርገናል ወይ እስፔሻሊ ደግሞ በአዲስ ኪዳን ውስጥ እንዳለን አማኞች ማለት ነው። ኮንቲኒየስ አለው ማለት በብሉይ ኪዳን ላይ የነበረው ያ ስርዓት ተቀብለነዋል እኛ ጋር አለ ተብሎ ያንን ነገር ኤግዛክት ፉትፕሪንት ተደርጎ አይ ይሄኛው ለሪፕሬዘንቴሽን ነው ወይም ደግሞ ሪሜምብራንስ ነው ተብሎ ለማስቀመጥ እንድናደርግ መጽሐፍ ቅዱስ እንደዚህ አይነት ነገር ያስቀድለው ሩም ይከፍትልናል ወይስ እንኪያስ እንደውም ብሉይ ኪዳን ስናነብ እንደውም እንደዛ ኦብጀክት እንዳናደርግ እንዳንስር እንዳንቀርጽ መጽሐፍ ቅዱስ አያዘንም ወይ? እስቲ ሁለቱን ነገር እንዴት ያጋቡታል? እንዴት አብረውት እንትን ይሉታል? እስቲ ያስታርቁታል መምህር? እኛ ምንድነው ለሳሚኛ ኦርቶዶክሳውያን አሁን ያሳየናቸውን ሰዎች ያሳየውት ለምንድን ነው የአዲስ ኪዳንን አልታር ከታቦት ጋር ማገናኘት ዩኒክሊ ኢትዮጵያን የሆነ የኢትዮጵያ ቤተክርስቲያን ብቻ ጉዳይ የሚመስላቸው ሰዎች አሉ ነው። አሁን ወደ ቴዎሎጂው አሁን ስለዚህ የምንነጋገረው አልታር ያላቸው አብያተ ክርስቲያናት በአጠቃላይ መጽሐፍ ቅዱሳዊያን አይደለም የሚለው በጣም ጀነራል የሆነው ባለፈው ስንነጋገርበት የነበረውን ነገር እንደገና መድገም ነው የሚሆንብን። ግን ዋናው አሁን ቪዲዮ ያሳየውበት ኢቭን ታቦት ብለው እንኳን የማይጠሩት ሰዎች አልታር ብለው የሚጠሩት ሰዎች የብሉይ ኪዳን የታቦቱ ነገር እዚህ አልታር ላይ ፉልፊልድ ሆኗል። አልታርም ቢሉት የታቦቱ ነው የብሉይ ኪዳን የነበረውን በታቦቱ ላይ ይደረግ የነበረው ነገር ፉልፊልድ ሆኖበታል ብለው ነው የሚያምኑት። ክርስቲያን አልታር ሁሉንም በብሉይ ኪዳን ያሉትን መሰዊያዎች ታቦቱን ጨምሮ እንትን ሪካፕቹሌት የሚያደርግ ነው። የነሱ ሁሉ ማጠቃለያ ነው የሚለውን ለማሳየት ነው። ባለፈው ይሄንን ስንል በቃ ይሄ የኢትዮጵያ ብቻ ማብራሪያ የሚመስላቸው ሰዎች አሉ። ስለዚህ ስንናገር ኢትዮጵያ የፋዘር ታድሮስ ማላታይንም አሳይቻለሁ በቀደም የግብጽ ቤተክርስቲያን የክርስቲያን አልታር ከአርክ ኦፍ ኮቨናንት ጋር እንዴት እንደሚዛመድ ያሳዩበትን ማለት ነው። ስለዚህ አሁን እኔ እናንተን እንደውም ከዚህ በኋላም እንደውም ሚስ ሪፕሬዘንት እንዳታደርጉ ብዬ አደራ ምለው አልታሩ የታቦቱ ምስጢር አለበት። በብሉይ ኪዳን የነበረው ታቦት ፉልፊልመንት ነው ክርስቲያን አልታር የሚለው በአጠቃላይ አልታር ያላቸው ትራዲሽናል አብያተ ክርስቲያናት ሁሉ አስተምሮ እንጂ የኢትዮጵያ ቤተክርስቲያን ብቻ አይደለም ነው። ይህን ነው ሳሚ ግን መጽሐፍ ቅዱሳዊ ነው የሚለው በስጋውና በደሙ አንደኛ ስጋውና ደሙ መስዋዕት ነው ብሎ የሚያምን ሁለተኛ ሪል የክርስቶስ ስጋና ደም ነው ብሎ የሚያምን ግዴታ አልታር ያስፈልገዋል። ምክንያቱም ፊዚካል ነው። እኛ እኮ ስጋውና ደሙ ስንል ፊዚካል ነው የሆነ ስፒሪቹዋል የሆነ ሪያሊቲ ሳይሆን በእኛ መካከል ያለ ነገር ነው። ስለዚህ ማንኛውም መስዋዕት ፊዚካል የሆነ መስዋዕት ፊዚካል በሆነ አልታር ላይ ነው የሚቀመጠው። ፊዚካል የሆነን የሚታይን መስዋዕት ስፒሪቹዋል በሆነ አብስትራክት በሆነ መሰዊያ ላይ አታስቀምጥም። ባይሆን ምንድነው የሚደረገው? ስፒሪቹዋል ከሆነው ሪያሊቲ ጋር ግን ይገናኛል ማለት ነው። እሱ ምንድነው? ከክርስቶስ ጋር ስሙ ይጻፍበታል፣ በክርስቶስ በመንፈስ ቅዱስ ይከብራል። ሚስቲካሊ ከዛ ስፒሪቹዋል ከሆነው ነገር ጋር እንዲገናኝ ይደረጋል እንጂ ፊዚካል የሆነ ዩካሪስት ካለ ፊዚካል የሆነ አልታር that is how the early church በቃ ፕራክቲስ ያደረገችው እሱን ነው። ቅዱስ ጳውሎስ ምንድነው የጌታ ማዕድ the Lord's table ሲል አልታር ነው። በቃ እነሱ የወሰዱት አልታር ነው። መሰዊያ ያለንም ሲል አልታር ነው።
ለምን ኦኬ መስዋዕቱ ኦልሬዲ ቅዱስ ቁርባንን መስዋዕት ነው የሚሉት እነሱ፣ ሳክሪፋይስ ነው የሚሉት። ሳክሪፋይስ ያለ አልታር ሊኖር ስለማይችል በጣም ናቹራል የሆነ ኮንክሉዥን ነው። እንደውም ባለፈው ከኤቢ ጋር እያነሳን ነበረ ከኛ ቤት መጥቶ የነ ማነው ኬሊ ኤርሊ ክርስቲያን ዶክትሪንስ ላይ ለኤርሊ ክርስቲያኖች ይህንን ማመን በጣም ናቹራል ነው የሚለው። ከየሳክሪፋይስ የአልታር ምናምን ጉዳይ ለእነሱ በጣም ናቹራል ነው። ኦልሬዲ ሚልክያስ 1 ላይ ያለው ንጹህ መስዋዕት፣ ንጹህ ዕጣን፣ ንጹህ ቁርባን በስሜ በአሕዛብ የሚያቀርቡበት ዘመን ይመጣል የሚለውን ለቅዱስ ቁርባን ስለተረጎሙት ስለወሰዱት ደግሞም ትክክል ስለሆነ ጌታችን ራሱ ዩካሪስቱን ቅዱስ ቁርባኑን ሲሰጥ ሳክሪፊሻል ቋንቋ ነው የተጠቀመው። አንደኛ ኒው ኮቨናንት የአዲስ ኪዳን ደሜ ብሎ የአዲስ ኪዳን ደም ተብሎ መስዋዕት ያልሆነ ሳክሪፋይስ ያልሆነ ሊሆን አይችልም። ሁለተኛ ኦልሬዲ ከፓሽኑ ጋር አያይዞታል። እየቆረሰ ጽዋውን እየቀዳ በመስቀል ላይ የሚደረገውን መከራውን ነው ኢምፕላይ ሲያደርግ የነበረ። የመስቀሉ ላይ ደግሞ የክርስቶስ ስራ መስዋዕት እንደሆነ ግልጽ ነው። ስለዚህ ኦልሬዲ እዛ ጋር ሊንክ አድርጎታል ክርስቶስ። ቅዱስ ቁርባን ሳክሪፊሻል አይደለም ማለት ከኒው ቴስታመንት ጋር መጣላት ነው። ጌታ ሪፕሬዘንት አድርጓል። በቃ የመስቀሉን ስራ ኦልሬዲ አይሁድ እሱን ከመስቀላቸው በፊት እሱ በዊሉ በፈቃዱ ራሱን የሰዋበት ራሱን ምግብ አድርጎ የሰጠበት መስዋዕት አድርጎ የሰጠበት ነው። ስለዚህ እሱን ሳክሪፋይስ አይደለም ብሎ ካላመነ አንድ ሰው ፊዚካል ይሆን አድርጉት ብሎናል። ደግሞ ዱኢት ብሏል። በቃ እስከ ዓለም ፍጻሜ ድረስ አድርጉ ስላለ ያንን ነገር የምናስቀምጥበት ነገር ኢት ኢዝ ቬሪ ናቹራል አልታር ነው የሚሆነው። ምክንያቱም መስዋዕት ያለ አልታር ስለማይኖር ማለት ነው። ማለት ስፒሪቹዋላይዝ ብናደርገው መስዋዕቱም ስፒሪቹዋላይዝ መደረግ አለበት። ይሄ ነው ሳሚ። እሺ አንድ ጥያቄ አንድ ነገር ብቻ አድርግና አይ ቲንክ ወደ ብሩኬ ሐሳብ ይመለሳሉ። እንግዲህ አርኩ ታቦቱ የእግዚአብሔር ማደሪያ ነው፣ የእግዚአብሔር ዙፋን ነው። አልተር ደግሞ ፕሌስ ኦፍ ሳክሪፋይስ ነው። እና ለምሳሌ ኦልድ ቴስትመንት ላይ ሌአውቱን ስንመለከት የብሮንዝ አልተር አለ፣ በኮርትያርድ በውጭ የሚቀመጠው ዴይሊ ሳክሪፋይስ የሚደረግበት። ከዛ ደግሞ ወደ ቅድስተ ቅዱሳን የሚገባበት ደግሞ አርክ ኦፍ ዘ ኮቨናንት አለ፣ የእግዚአብሔር ፕሬዘንስ ሸካይ ነው ያለበት። ደግሞ በዛ በአርክ ውስጥ ደግሞ ኦን አርክ ደግሞ የምህረት መቀመጫ አለ፣ አቶንመንት ብለዱ የሚፈስበት ዋንስ ኢን ኢየር በዮም ኪፐር ጊዜ ማለት ነው። ኤክሳደስ 25 ላይም ሌቪቲከስ 16 ላይ የሚያስቀምጥልን። ሶ እነዚህ ኪ ፖይንቶቹ አንደኛ ሳክሪፋይስ ሀፕን ያደርጋል በአልተር ላይ። አቶንመንት ወይም ደግሞ በዚህ የስሬቱ ስራ በአርኩ ላይ ኮምፕሊት ይሆናል። ብለድ ሙቭ ያደርጋል ፍሮም ደ አልተር ወደ አርኩ ማለት ነው። ይሄ በኦልድ ቴስትመንት ላይ ያለው አሰራር ነው። አዲስ ኪዳን ላይ ደግሞ ስንመጣ መጽሐፋችን ግልጽ አድርጎ የሚያስቀምጥልን ክርስቶስ ኢየሱስ ሁለቱንም ፉልፊል እንዳደረገ የዕብራዊ መጽሐፍ በደንብ አድርጎ ያስቀምጥልናል ምዕራፍ 13 ላይ። ሶ ይሄ አልተር ፊዚካል እንዳልሆነም ያስቀምጣል። ምክንያቱም ሳክሪፋይሱ ኦልሬዲ ኦፈርድ ሆኗል። አልተሩም ደግሞ ኦፈሩ አክሴፕትድ መሆኑን ያስቀምጥ። የምህረት መቀመጫውን ቢሆን ፕሌስ ኦፍ አቶንመንት እንደሆነ ያስቀምጥልናል ሮሜ ምዕራፍ 3:25 ላይ። the presence of God የሚባለው ትሩ አርክ ደግሞ ምን እንደሆነ መጽሐፋችን ግልጽ አድርጎ አስቀምጥልናል። ሶ ጥያቄው የሆነው ምንድነው why do we have like physical የሆነ ቅድም እንደተባለ ሪፕሬዘንቴሽኖች ተቀምጠውበት ወይም ደግሞ ይሄ መናው ይሄ ነው መጽሐፍ ቅዱስ ሶሪ የእግዚአብሔር ቃል ነው ይሄ ሕጉ ተብሎ መጽሐፍ ቅዱስ መናው ተብሎ ደግሞ የወረደው መና ተብሎ ስጋው ደግሞ ከዛ ደግሞ የአሮን በትር የሚለውንም ደግሞ እንደዚህ ሌላ ሪፕሬዘንት ተደርጎበት ተቀምጦ ፊዚካል የሆነ ነገር ተቀምጦ ያንን ነገር የኦልድ ቴስትመንት ነጸብራቅ ነው ወይ ደግሞ ቅጥያ ነው ኮንቲኒየስ ነው ብሎ ክሌም ማድረጉ እሱኛው ነገር ላይ እንዲመጡልኝ ነው መመሪ። ሶ እንዴት እንደዛ ሊደረግ ቻለ? እንዴት እሱ እግዚአብሔር አክሴፕት ያደርገዋል? እሱን ነገር መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱሳዊ ነው። በቃ ክርስቶስ በዕለተ ሐሙስ ያደረገው ስራ በቤተ ክርስቲያን ይቀጥላል ነው። ያ ደግሞ ሳክሪፋይስ ነው። ክርስቶስ በዕለተ ሐሙስ ማታ እሱ ካህን ሆኖ ስጋውና ደሙን በዊሉ በፈቃዱ በመስቀል ላይ የሚደረገውን ነገር ቀድሞ ሳክራመንታሊ አድርጎታል ነው። ሳክራመንታሊ አድርጎ
ይህ ጽዋውን አንስቶ ይህ የአዲስ ኪዳን ደሜ ነው ብሏል። የአዲስ ኪዳን ደም ሆኖ መስዋዕት የማይሆን ነገር አለ ወይ? አሁን ጥያቄው ማለት ነው። የኪዳን ደም ምንድነው? በብሉይ ኪዳን የኪዳን ደም የሚባለው መስዋዕት ነው የሚረጭበት ማለት ነው። የነዋያተ ቅድሳቱ እስራኤል ሁሉ ሰዎች ሁሉ የተረጩበት ኪዳን ውስጥ የገቡበት የተቀደሱበት ደም ሙሴ ኪዳን ሲያስገባቸው የበግ ምንድነው የመስዋዕት ደም ረጭቶ ነው። ስለዚህ የኪዳን ደም ተብሎ መስዋዕት ያልሆነ ነገር የለም ነው። ያንን ደግሞ ክርስቶስ ለጽዋው ነው የተናገረው ማለት ነው። ስለዚህ በመጀመሪያ ቅዱስ ቁርባንን መስዋዕት አይደለም ማለት ጌታ የተናገረው ቃል በቅዱስ ቁርባን ላይ የተናገረውን ቃል በቃ ሳያዩ ማለፍ ነው የሚሆነው ማለት ነው። ለምን ክርስቶስ ከመስቀሉ ስራ ጋር አለየው። የመስቀሉ ስራ ሳክራሜንታል የሆነ ቨርዥኑ ነው ይሄ ቅዱስ ቁርባን ማለት ነው። ሳክራሜንታሊ የምንካፈልበት ነው እና እኛ ሪፕሬዘንት ነው የምናደርገው በየጊዜው መሰዋት ሳይሆን ሪፕሬዘንቴሽን ነው ማለት ያ በጌታ ያደረገው ነገር ይህንን አድርጉት ሲል ሁልጊዜ ክርስቶስ ይሰዋል ማለት አይደለም። እሱ ያደረገው ነገር በቤተ ክርስቲያን ሚስቲካሊ ያለ ማለት ነው። ለምሳሌ ካህኑ እኛ ጋር ካህኑ ኅብስቱን ባርኮ ቀድሶ ሲሰጥ ክርስቶስ እንደሚያደርገው ነው እኛ የምንቆጥረው። ካህኑ የክርስቶስን ክህነት ይዞ ነው። ቅዳሴው ላይ ሰምታችሁ ከሆነ ክርስቶስ አምላክነ ባርክ በየማንከ በቀኝህ ባርክ ቀድስ ስጋና ደም አድርገህ ስጠን እያለ ነው ካህኑ የሚባርከው ማለት ነው። ስለዚህ የክርስቶስ ያ የዕለተ ሐሙስ ስራ በአካሉ በቤተ ክርስቲያን በኩል አለ ነው። ሁልጊዜ አለ፣ እንካፈለዋለን። አክሽኑንም እንካፈለዋለን። አንድ ጊዜ የተፈጸመውን አክሽን ምንድነው ሪመምበራንስ የሚለው ማለት ነው። የሞት የመታሰቢያ አድርጉት የሚለው ሪመምበራንስ ማለት በክርስትና በተለይ ሳክራመንት ጋር የሆነ የሌለን ነገር ማሰብ ማስታወስ ብቻ አይደለም፣ ሪፕሬዘንቴሽን ነው። አሁን መካፈል ማለት ነው እና ምንድነው ክርስቶስ እንደዚህ ያደረገ ኅብስቱን ባርኮ ሰጣቸው ምናምን የሚለው የወርድ ኦፍ ኢንስቲትዩሽን ሲነገር ያው በዕለተ ሐሙስ የተደረገው ነገር ለኛ ይሰጠናል እንካፈለዋለን ነው እንጂ በየጊዜው ክርስቶስ የሚታመም የሚሞት የሚሰዋ አይደለም። እንደዚህ አይነት ትምህርት የለም እና እሱ ግን ሁልጊዜ ቤተክርስቲያን ውስጥ አለ ነው። እሺ እኔ ብቻ እንዳልይዝ ሌሎች ይቀጥሉ። መምህር ሳሚ ወደ ሌላ ጥያቄ ከመሄዳችሁ በፊት አንድ ሐሳብ ብቻ ልናገርና ከዛ በኋላ ትቀጥላላችሁ ከይቅርታ ጋር። ችግር ነው። በእርግጥ መምህር በረከት የተናገሩት ላይ ምንም የምጨምረው ነገር የለኝም። ምክንያቱም አብዛኛውን አስተምሯችንን እሳቸው ስለተናገሩት። በዚህ አጋጣሚ መምህርዬ እንዴት አመሹ? ሰላም ነው ወይ? እዚህ ገስት ላይ የምትታዩኝ በሙሉ ሰላም ብያለሁ። መምህር ቃልዮት ያሰማልን። እንደው ወንድሞቻችን ከባለፈው ጀምሮ እሺ መምህርዬ እግዚአብሔር ያከብርልኝ። ከባለፈው ጀምሮ በዚህ ርዕስ ላይ ስንወያይ ቆይተናልና ወንድሞች እንደ ማስረጃ አድርገው የሚያቀርቡት ቅድም ያሳየሁትን መጽሐፍ መምህርም ገልጠው ያሳዩን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የሚለውን መጽሐፍ ነውና እውነት ነው መጽሐፉ የቤተክርስቲያናችን ነው፣ ተአማኒ መጽሐፍ ነው። ነገር ግን ቤተክርስቲያናችን ሃይማኖቷን ወይም እምነቷን ትምህርቷን ያብራራችበት መጽሐፍ ብቸኛ መጽሐፍ ይሄ ብቻ ነው ማለት ግን አይደለም። በጣም ብዙ መጽሐፍቶች አሉና ለምንድን ነው እሱ እዚህ መጽሐፍ ላይ ብቻ ትኩረት ያደረግነው? ቤተክርስቲያኒቱ እምነቷን ትምህርቷን ያብራራችባቸውን ሌሎች መጽሐፍቶችን ስለምን ድረሱ ገልጠን የማንመለከታቸው የሚለው የመጀመሪያው ሐሳቤ ነው። ሁላችሁም ብትመለከቱት ለምሳሌ የብፁዕ አቡነ ጎርጎርዮስ መጽሐፍ አለ የኢትዮጵያ ቤተክርስቲያን ታሪክ የሚለው እሱንም መመልከት ትችላላችሁ። የሌሎች አባቶቻችንም በዚህ ጉዳይ ላይ በስርዓተ ቤተክርስቲያን በአጠቃላይ በቤተክርስቲያኒቱ ታሪክ ላይ የጻፉትን ነገር ብትመለከቱት ጥሩ ነው ብዬ አስባለሁ። አንድ መጽሐፍ ላይ ብቻ ትኩረት ስላደረግን ነው። በመቀጠል የምናገረው እዚህ መጽሐፉ ላይ አሁን ኤቢም ያነሳው ወይም ደግሞ ቅድም መምህር በረከትም ስክሪንሾት እንድናደርገው ያወጡት መጽሐፍ ላይ እሳቸው አስቀድመው ተናግረውታል። መጽሐፉ የታቦትን ጽንሰ ሐሳብ ወይም ደግሞ የትምህርቱ የት መጣነቱን የኦሪት መሰረትነቱን መጽሐፉ ይናገራል፣ ሂስቶሪካል ባክግራውንዱን ማለት ነው። ነገር ግን በምንም ተአምር ዛሬ በሐዲስ ኪዳኗ ቤተክርስቲያን በጌታ ቤተክርስቲያን ውስጥ የምንገለገልበት ያ ታቦተ ምጽዋ ወይም ደግሞ ንዋየ ቅዱሱ
የኦሪቱ ታቦት ነው ብሎ ግን ክሌም አያረግም ወይ ደግሞ ያንን ነገር አይጠቅስም። ባይሆን ግን በኦሪት የነበሩት አንዳንድ ስርዓቶች በሐዲስ ኪዳን መንፈስ ወይም ደግሞ በክርስትና መንፈስ እንዴት እንደምንጠቀምባቸው ነው እየተናገረ ያለውና ወንድሞቻችን ይሄን ነገር ከግብ ብትጨምሩት ጥሩ ነው ብዬ አስባለሁ። የመጨረሻው የምናገረው ምንድነው አሁን ለምሳሌ ቃል በቃል በሐዲስ ኪዳን መጽሐፍ ላይ በነገራችን ላይ አሁን እኛ ራሱ የምንኖርበት ዘመን እኮ የሐዲስ ኪዳን ዘመን እኮ ነው። አንዳንድ ጊዜ እንደው መጽሐፍ ቅዱሱ ተጽፎ ተጀምሮ እስከሚያልቅበት ጊዜ ብቻ ያለው የሐዲስ ኪዳን ዘመን ማለት ያ ብቻ ማለት አይደለም። ኢቭን እኛ አሁን ህያው ሆነን የምንኖርበት ዘመን ራሱ የሐዲስ ኪዳን ዘመን ስለሆነ በዛ ውስጥ የሚጠቃለል ነው። ነገር ግን ቃሉ ቃል በቃል ወይም ሊትራሊ በሐዲስ ኪዳን መጽሐፍ ላይ ታቦት ተብሎ ካልተጻፈ መሰዊያ ተብሎ ካልተጻፈ በስተቀር አይ አንቀበልም የሚባል አይነት አካሄድ ከሆነ የኢትዮጵያ ቤተክርስቲያን የተለየ ስርዓት እንደቀነነች ወይም እንዳደረገች እንደፈጸመች የሚቆጠርባት ከሆነ ለምሳሌ ወንድሞቻችን በእናንተ እጅ ላይ መጽሐፍ ቅዱስ ስትሉ መቼስ የሐዲስ ኪዳኑን 27ቱን ብቻ አይደለም የያዛችሁት የብሉይ ኪዳኑ ወይም ደግሞ 39ም በሉት 24ም በሉት የኦሪት መጽሐፍትን ለምሳሌ ይዛችኋል። የኦሪት መጽሐፍ ስለያዛችሁ ግን በኦሪት መንፈስ ነው የምትመሩት፣ በኦሪት አምልኮ ነው የኦሪትን አምልኮ ነው የምታመልኩት ብሎ ግን ማንም ሊከሳችሁ አይችልም። ለምን? የራሱ የሆነ አካሄድ ስላለው ማለት ነው። በሐዲስ ኪዳን መጽሐፍት ላይ ለምሳሌ አሁን እግዚአብሔርን ማመስገን እንዳለብን ተጽፏል። ነገር ግን በአንድም ቦታ ከበሮን ተጠቀሙ፣ ጸናጽልን ተጠቀሙ፣ በሽብሸባ እግዚአብሔርን አመስግኑ ወይ ደግሞ አሸብሸቡ የሚል ምንም ነገር አልተጻፈም። በመሪ ይቅርታ ሐሳቡ ዳይቨርት እንዳይሆን ሌትስ ፎከስ ኦን ዲስ ኦንሊ እዚህ ታቦቱ ላይ ብቻ ሐሳቡን አለቀ። ሁለተኛው ሐሳብ ላይ ብቻ ዲስከስ እናድርግ። እሺ ሶስተኛው ሐሳብ ሌላ ጊዜ በሰፊው እናደርጋለን። እሺ ሚስ አንደርስታንድ እንዳይደረግ እሺ ጨርሻለሁ። ስለዚህ አሁን ምን መሰለህ ሳሚ እየተናገርኩ ያለሁት በሐዲስ ኪዳን በግልጽ አማርኛ ከበሮን ተጠቀሙ ጸናጽልን ተጠቀሙ ተብሎ ስላልተጻፈ አንጠቀምም ወይ ደግሞ ቃል በቃል እስካልተጻፈ ድረስ የለም ማለት ነው የሚል አይነት ክሌም ማነው አርጊውመንት የሚነሳ ከሆነ እናንተስ እነዚህ ነዋየ ቅዱሳት ወይ እነዚህ የዜማ መሳሪያዎች ከወዴት አግኝታችሁ የሐዲስ ኪዳን መጽሐፍ በግልጽ ባላዘዘበትና ባልፈቀደበት ሁኔታ ከወዴት አምጥታችሁ ነው እግዚአብሔርን እናመልካለን የምትሉት የሚለው እንደው ከጥያቄ ውስጥ ቢገባ ለማለት ፈልጌ ነው። አመሰግናለሁ። እሺ አንድ ጊዜ ሳሚዬ ከይቅርታ ጋራ የቃሉ ህይወት በጣም ረጅም ጊዜ እዚህ ቤት ውስጥ ጊዜ ሰተኖት የምንወያይ ስለሆኑ እኮ ችግር የለም ያሉትን ጥያቄ ከዚህ ሐሳብ ውጭ ያለው ማምጣት ይችላሉ። ዛሬ ግን መምህር በረከት በጣም ፍሪ ሆነው ነፃ ሆነው ሊወያዩ ስለመጡ ጊዜውን ለሳቸው ብንሰጥ መልካም ይመስለኛል። ቴንኪው በጣም ቢግ ሪስፔክት ጋር ኤቢ መጠየቅ ትችላለህ ሐሳብክ። እሺ ሶሪቲ ኤቢ ትቀጥላለህ። ግን አሁን አንዴ እንትን ለማድረግ አቅጣጫውን ለማስቀመጥ እኛ ሳሚ እዚህ ጋር ይኸውልህ እዚህ ጋር የመጨረሻው ፓራግራፍ ላይ ኦኬ ያ ታቦት በአዲስ ኪዳንም ለቤተ ክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል ይልና ምንድነው የሚለው? ታቦት እውነተኛው የሕይወት ምግብ የክርስቶስ ስጋና ደም የሚቀርብበትና የሚፈተትበት መሰዊያ ነው። የሚከበረውና የሚሰገድለትም ስለዚህ ነው ይላል። በቃ የአዲስ ኪዳን ሚኒንጉ በአዲስ ኪዳን ይሄ ነው። ምክንያቱን ይናገራል። ኦል በታቦት ላይ ያለን ክብር አገልግሎቱ በአጠቃላይ ከክርስቶስ ስጋና ደም ጋር የተገናኘ ነው በአዲስ ኪዳን ይላል። ሂስቶሪካል ባክግራውንዱ ግን ያነሳል። ልክ ነው። አዎ እሱን ክሊር ለማድረግ ነው አሁን አቅጣጫውን ለማስቀመጥ እኛ ባለፈው በሰጡን ፕሬዘንቴሽን ላይ ጥያቄ አልነበረብንም አብዛኛዎቻችን። ምክንያቱም አንዳንድ ተርሚኖሎጂ ተጠቅመው ነበር። ለምሳሌ ላስተውቶትና እንትን ነው ሪፕሬዘንታቲቭ ነው ምንድነው ሪሜምበራንስ ነው የሚሉ ነገሮችን ተነስተው ነበር። እንደውም የኦልድ ቴስተመንቱ ላይ ታቦተ ጽዮንን ሲያነሱልን ታቦተ ጽዮን አሁን ላይ የኦልድ ቴስተመንት አይነት አገልግሎት እንደሌለው አይነት ነገር በደንብ ግልጽ አድርጎ ሲያስቁልን በእሱ ላይ ችግር የለብንም። አሁን ጥያቄያችን አሁን ክሊር እንዲሆን የተደረገ ያለው አቅጣጫው ምንድነው? ኦልድ ቴስተመንት ላይ ያለውን የታቦቱን አገልግሎት ከአዲስ ኪዳን አገልግሎት ጋር ወይም ደግሞ ኮንቲኒየስ ነው የሚለውን ያን በቃል ኪዳንም ይሁን በምናምን ተቀብለናል የተባለውን ያንን ኮንቲኒዩቲውን እሱኛውን ነገር በደንብ እንዲያብራሩልን ነው። ሶ ኮንቲኒየስ ከሆነ ኦልድ ቴስተመንት ላይ ያለው አገልግሎት ኮንቲኒየስ ነው ብለን ክሌም የምናደርግ ከሆነ ኦልድ ቴስተመንት ላይ የነበሩ አክቲቭ የሆኑ ነገሮችን
አሁን ቅድም ሲያነሱ የነበረው ነገር የክርስቶስ ኢየሱስ ሳክሪፊኬሽን ኦልሬዲ ለአንድና ለዘላለም የሆነ እንደሆነ ደግመን ሳክሪፋይስ እንደማናደርግ የሚል አይነት አቅጣጫዎችን ሲያስቀምጡ ነበር። አት ሴም ታይም ደግሞ ኦልድ ቴስትመንት ላይ ደግሞ ያ ሳክሪፊኬሽን ሁል ጊዜ የሚሆን እንደሆነ ዮም ኪፐርን በዓመት አንድ ጊዜ ያ ሳክሪፋይስ እንደሚቀርብ ያለ ኢምፕሊኬሽን አለና ሁለቱን ለማስታረቅ ነው እንግዲህ መምህር በረከት አሁን እያስረዱ ያሉት ማለት ነው። አቅጣጫው እሱ ላይ ብቻ ፎከስ ሲሆን የኦልድ ቴስትመንት ላይ እና አዲስ ኪዳን ላይ ያለው ግንኙነትና ግብራቸው እሱን ነገር ክላሪፋይ ለማድረግ ነው የዛሬው ዲስከሽናችን። ሶ ኤቢ ይቀጥል እዚህኛው ብቻ ላይ ማለት ነው። ያ አይ ቲንክ ሰላም ብያለሁ ሁላችሁንም፣ እንዴት ናችሁ? ይቅርታ ሌላ ፕሮግራም ዳኒ ምሮ በረከት ሌላ ፕሮግራም ላይ ስለነበርኩ ነው ቶሎ ያልመጣሁት። ምን ላይ እንደደረሳችሁ ምን እንዳወራችሁ አላቅም፣ እንዳልደግመው ወደኋላ እንዳልመልሳችሁ። እኔ በዚህ ጉዳይ ላይ ብዙ ኮንሰርን ነው ያለኝ። ጽሁፉ ብቻ ሳይሆን እንደ ሶርስ ነው የምወስደው። አንደኛ የተጻፈ ሪትን ዶክመንት ነው፣ ሁለተኛ ደግሞ ፕራክቲሱን ነው። የቸርች አስተምህሮና ልምምድ ያው ቸርቿ ፕራክቲስ በምታደርገው ነገር ላይም ይታያል። ታቦትን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚደረጉ ፕራክቲሶች ለእኔ አዲስ ኪዳን መሰዊያ አይደለም ያስታውሱኝ። 100% የብሉይ ኪዳኑን የማደሪያውን ድንኳን ስርዓት የታቦቱን ስርዓት ነው የሚያስታውሰኝ። ግን ጽሁፉም እንደዛ ነው የሚለው። ወደ ጽሁፉ አንዳንድ ያሉኝን ቅሬታዎች ወይም ጥያቄዎች ከማንሳቴ በፊት ግን ቅድም የተነሱት ላይ ሁለት ጥያቄ ልጠይቅ። አንደኛ ታቦቱ በብሉይ ኪዳን የነበረው ታቦት በአዲስ ኪዳን አልታር ሆኖ ፉልፊልድ ሆኗል የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይ? ፉልፊልመንቱ አሁን ፉልፊልመንት ትልቅ ቴዎሎጂ ነው። ኒው ቴስታመንት ላይ ብዙ የብሉይ ኪዳን ቲሞች መጥተው ፉልፊልድ ሆነዋል። ኤቭሪቲንግ እነ ማቴዎስ እነ ዕብራውያን ራእይ ላይ ብዙ ፉልፊልመንቶችን እናገኛለን። ግን ያ የብሉይ ኪዳኑ ታቦት መጥቶ አልታር ሆኗል የሚል ፉልፊልመንት ወይም የሆነ ታይፖሎጂም ሊሆን ይችላል አሉዥንም ምንም ይሁን የሆነ ፉልፊልመንት የምንጠቅሰው ጥቅስ አለ ወይ የሚለው አንድ ጥያቄ አለኝ። አትሊስት ይሄ መለስና ዋን ባይ ዋን ቢሆን ይሻላል። ከዛ ወደ ቀጣዩ ጥያቄ እሄዳለሁ። መምሪ ከመመለሱ በፊት ታት ያሉትን ሰዎች እንደው በእርሱ ያምራልና ኮሜንት ስታደርጉ ተጠንቀቁ። እንደው በጣም በሪስፔክት እና በቅድስና ይሁን ብለው ይምከሩልን። እኛ ሚውት ከምናደርግ በእርሱ ያምራል። ኮሜንት ላይ ያው እያየው ነበረ እዛም ኮሜንት ላይ ኮንስትራክቲቭ የሆነ ነገር ዲስከስ ማድረግ ነው የሚሻለው። እናንተም ግን በሏቸው በጣም ጸያፍ ስለ በእግዚአብሔር መሰዊያ የክርስቶስ ስጋና ደም ላይ በሚቀመጥበት ነዋይ ላይ የማይረባ ነገር የሚናገሩ ሰዎችም እያየው እኮ ነው። ሳሚ የኛንም እኮ ነው የኛንም የትኛውንም ቤተ እምነት ያለፉስ እንደ እየለየውኝ አይደለም። ሁላችን እርሶ አባት ስለሆኑ ይምከር ሁላችንም። ኧረ አባትስ አይደለም ሳሚ ሶቲ ይሄን ነገር ስትሬት ብታደርገው ጥሩ ነው። የእሷ ቤት ነው ዲቤት እያደረግን ነው እዚህ። ስለዚህ በመከባበር መነጋገሩ መልካም መሰለኝ። ዲስአግሪመንት ይኖራል፣ ዲቤት ማድረግ ይኖራል። በተረፈ ግን መልካም ያልሆኑ ነገሮች ይቁሙ። ያለበለዚያ ወይም ኮሜንቱን ዲሴብል ማድረግ ነው። አይ በደንብ እንደው ሰው እንዲማር ከኛም ከዛም ከየትኛውም ቤተ እምነት ያለ ሰው በቃ እንደው እግዚአብሔርን ሪስፔክት አድርጎ ለሚያንጽ ነገር ካልሆነ አታርጉ። እኛም ለምን እናደርጋለን? ለምን ቴክስ ሲደረግ እነሱ ስለምን ዲስትራክት ይሆናሉ? ኤቢ የምትለው ነገር አለ አንድ ቁጥር ጽፋ እሳቸው አይ መድገም ነው የሚሆነው በሁለቱም በኩል። ይሄ ርዕሱ ሴንሲቲቭ ነው። እኛ ጥያቄ ነሳ ኦፌንድ ለማድረግ ቢሊትል ለማቃለል እናንተን የሚረብሽ ነገር ለማንሳት ለመማማር ነው። ኮንፊውዥኖችን ለማጥራት ነው። ሀሜት አይደለም። መምህር በረከት አሉ፣ በእኛም በኩል የምናውቀውን እንናገራለን። መምህር በረከት የሚያስረዳሉ። ከታች ሆኖ መጎንተል
በዚህም በኩል በእኛም በኩል በዛም በኩል ያለው ነገር እኔ በጣም ግራ ነው የሚገባኝ በብዙ መልኩ ማለት ነው። እኔ ይሄን የመሰለ ትምህርት ይሄን የመሰለ ውይይት የምንወዳቸው የምናከብራቸው ሰዎች ባሉበት ቦታ ላይ እንደዚህ አይነት እንግዲህ የቲክቶክ አንዱ ገጽታ ይሄ ነውና እሱ ላይ ትንሽ ብንጠነቀቅ ጥሩ ነው። ካልሆነ ግን አይ ቲንክ እምብዛም እውነት ለመናገር ውሃ ቅዳ ውሃ መልስ ነው ቲክቶክ ላይ ያለው ዲስከሽን ብዙ መማማር የሚገኝበት አይመስለኝም። ሰው የሚሻለው ውይይቱን የመጨረሻው ኦፕሽን ውይይቱን ማቆም ነው። ሶሪቲ ደግሞ ሞዴሬተር ስለማትሰጥ ጥቂት ሰዎች ብቻ ነው ያሉት። ሌሎቹ ደግሞ ኬርፉሊ ሚውት አታረጉም፣ ብሎክ አታረጉም። የዚህ ቤት ትልቁ ችግር ይሄ ነው። ሌላ ቤት እንደዚህ ሰው ጸጥ ብሎ ይሰማል፣ ይማራል፣ ምን ይላል። አግሬሲቭ ካልሆነ ቲክቶኩ የመማሪያ ፕላትፎርም አይሆንም። ሶ ሚውት አድርጉ፣ ኢንታየር ላይቭ ላይ ሚውት አድርጉ፣ ከቻላችሁ ደግሞ ብሎክ አድርጉ። ለእናንተም ጥሩ አይደለም። እሺ ማድረግ እንችላለን። እኛ እኮ ብሎክም ሚውትም ማድረግ እንችላለን። ግን እንደዛ ከሚሆን ሰው አትሊስት አቴንሽን እየሰጠ እርስ በርስ ሳይሆን በቃ እዚህ ዲስከስ የሚያደርጉ ሰዎችን እሱ ላይ ብቻ ፎከስ ይደረግ። አሊያ ኦፍ ማድረግ ይቻላል። ኦፍ ልናደርግ እንችላለን። ሶሪቲ አይተን እንደዛ የሚበዛ ከሆነ ኦፍ እናደርጋለን። ለምን የተለያዩ ሰዎች እየመጡ ብሎክ ተደረግን ምናምን እያሉ ስለሚሉ ብሎክ ያለ ሪዝን እዚህ ቤት አይደረግም። እመኑ። ብሎክ የተደረጋችሁ ሰዎች እንደሆነ ነገር እንደጻፋችሁ ወቁ። ሚውት የምትደረጉ ማለት ነው። ስለዚህ እነኛን ሰዎች ያው እንዲህ አይነት ውይይት ሲኖር ወዲያውኑ ገና ሲጀመር ብሎክ ለማድረግ ወይንም ደግሞ እንደገና እንትን ለማድረግ እንለቃለን። እኛ ተመልሳችሁ እንትን እንዳትሉ እንገደዳለን። ግን በቃ ሪስፔክት ኢቻዘር በቃ ፕሊስ እንማርበት። ካልሆነ ያው ሚውት እናደርጋለን። ቀጥሉ እናንተ እንዳለ እንትኑ። እሺ መምህር ቀጥሉ በቃ። እሺ ኤቢ መልሼ እጠይቀዋለሁ፣ ግን ቅድም በጣም ከባባድ የሆኑ ክሌሞች ስላስቀመጠ ወደ ኤቢ ጥያቄ መለሳለሁ። የጠየቀኝን ልመልስና በአዲስ ኪዳን አልታሩ የብሉይ ኪዳን የመስዋዕት ስርዓት የተፈጸመበት እንዳለ የሚያመለክታል ወይ? አላው በጣም ደጋግሞ የሚነሳ እኮ ነው ኤቢ። አይ ቲንክ ይህንን ነገር ምችት ስለ አልታር ስታነብ ይህንን የሚያመለክት መምሪያ ከጥያቄ እንደሱ አይደለም። መሀል ላይ ጋፕ ተፈጥሮ ረስተው አልመሰለኝ። እኔ ታቦቱ ነው ያልኩት፣ አልታሩ ሳይሆን ታቦቱ በአዲስ ኪዳን ላይ አልታር ሆኗል፣ አልታር ሆኖ ተፈጽሟል እያላችሁ ስለሆነ እሱን የሚያስረዳ የመጽሐፍ ቅዱስ ክፍል ነው ጥያቄ። ያ እሺ ስለዚህ ኤቢ መሰዊያ በመጽሐፍ ቅዱስ አለ የሚለውን ታምናለህ? በመጀመሪያ አሁን አልታሩ ታቦት መባሉ ላይ ብቻ ነው ችግርህ? አይ ቲንክ ኢትስ ቤተር ቱ ዳይሬክትሊ ጥያቄውን ብትመልስልኝ ይሻላል። መበረከት የእናንተ ክሌም ስለሆነ እኔ የአልታርን ኮንሰፕትና የአልታርን ፕራክቲስ እንዲሁም ቴዎሎጂውን ሴፓሬትሊ ኒው ቴስታመንት ላይ ማውራት እንችላለን፣ ኤክስፕሌን ማድረግ እንችላለን። እናንተ ግን ኢን ሪሌሽን ዊዝ ኦልድ ቴስታመንት አርክ ኦፍ ኮቨናንቱ ጋር ስላገናኛችሁትና ፉልፊልመንት ነው ስላላችሁ የትኛውን የመጽሐፍ ቅዱስ ክፍል ቤዝ አድርጋችሁ ነው ታቦት አልታር ሆኖ ተፈጸመ ያላችሁ ነው ጥያቄ። እሺ ዕብራውያን ምዕራፍ 13 ቁጥር 10 ላይ ቅዱስ ጳውሎስ መሰዊያ አለን ይላል። ከእርሱ ሊበሉም ድንኳኒቱን የሚያገለግሉ መብት ያላቸውም ይላል። ሊቀ ካህናት ስለ ኃጢአት ወደ ቅድስት እንስሶች እንደሚያቀርባልና ስጋቸው ግን ከሰፈር ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። አሁን በጣም አስተውላችሁ ስሙ። በብሉይ ኪዳን በተለይ አሁን የሚያወራው በዮም ክፑር ኤቢ ዕብራውያን ሲያስጠና ስለነበረ ስጋው ከሰፈር ውጭ የሚቃጠለው ደሙ ደግሞ ወደ ቅድስት የሚገባው ዋናው መስዋዕት የዮም ክፑር በዓመት አንድ ጊዜ የሚቀርበው ነው እና
ስጋው ለብቻው በመሰዊያው ደሙ ደግሞ ወደ ቅድስተ ቅዱሳን ይገባል ነው የሚለው። ደሙ ብቻ ነው የሚቀርበው መስዋዕቱ ነው ማለት ነው። የክርስቶስ ግን እንደዛ አይደለም። የክርስቶስ ስጋው ራሱ መስዋዕት ነው። ስጋውን አቀረበ ስለሚል ማለት ነው። ደሙ መስዋዕት ነው። ስጋና ደሙ በአንድ ላይ ነው የሚገኘው። ስለዚህ ይሄ መሰዊያ ደሙ የቀረበበትን ታቦትም ያጠቃልላል ማለት ነው። ምክንያቱም እዚህ ጋር መሰዊያ ያለን ብሎ የብሉይ ኪዳኑን መስዋዕት ሲያነሳ ደሙና ስጋው ለብቻ ተከፋፍሎ ስለሚቀርብ ነው። የክርስቶስ ግን ስጋውና ደሙ ያለበት መሰዊያ የሁለቱንም ፋንክሽን ያደርጋል ማለት ነው። ምክንያቱም እንግዲህ ክርስቶስ መቼም ስጋውና ደሙ መስዋዕት ነው ብሎ ለሚያምን ሰው የእውነት የክርስቶስ ስጋና ደም ነው ብሎ ለሚያምን ሰው በአንድ መሰዊያ ላይ ስጋውና ደሙ ካለ አያችሁ፣ ይሄ መሰዊያ ስጋው የሚቃጠልበትን መሰዊያ ደሙ የሚቀርብበትን ታቦትም በአንድ ላይ ይዟል ማለት ነው። ምክንያቱም እዚህ አዲስ ኪዳን መሰዊያ ላይ ስጋውና ደሙ የተለያየ ቦታ ላይ አይቀርብም። ስለዚህ የአዲስ ኪዳን ፉልፊልመንት የሚያሳየው ክርስቶስ አንድ መሰዊያ ነው ያለው። ስጋውና ደሙን አንድ መሰዊያ ላይ ነው ያቀረበ ቃል እዚህ ላይ መሰዊያ ብሎ በብሉይ ኪዳኑ መሰዊያው ለብቻ ወደ ቅድስት ገብቶ ታቦቱ የሚያቀርበው ለብቻ የሆነው በአዲስ ኪዳን አንድ ነው። ምክንያቱም ክርስቶስ በሁለት መሰዊያ አላቀረበም። ስጋውን በአንድ መሰዊያ፣ ደሙን በአንድ መሰዊያ አላቀረበም። ስለዚህ ይሄ ራሱ በቂ ምክንያት ነው ማለት ነው። እኛ የክርስቶስን ስጋና ደም አንድ መሰዊያ ላይ ማስቀመጣችን ለስጋው የተነገረው መሰዊያ፣ ለደሙ የተነገረው ታቦት በአንድ ላይ በዚያ መሰዊያ ቅድም እንዳልነው ፉልፊልድ መሆኑን የሚያሳይ ነው ማለት ነው። እና ይሄ ካልሆነ ምን ልንል ነው? ክርስቶስ ደሙን ያቀረበበት መሰዊያ ሌላ፣ ስጋውን ያቀረበበት መሰዊያ ሌላ ብለን ሁለት መሰዊያ ልናበጅ ነው ማለት ነው። እንደዛ ደግሞ አይሆንም። ሁለት መሰዊያ ስለሌለን መሰዊያው ግዴታ ታቦቱንም በውጭ ያሉትንም መሰዊያዎች የያዘ መሆን አለበት። የቴዎሎጂካል ነሰሰቲ ነው ማለት ነው። እና ምንድነው ይሄ? ይሄ እኮ በጣም ግልጽ የሆነ ነው። አይቢ ለአንተ እንዴት እንደሚያስቸግር አላቅም እንጂ በብሉይ ኪዳን የነበሩ በጣም መልቲፕል የሆኑ አልታሮች በአዲስ ኪዳን መልቲፕል አልታር አለ ማለት አይደለም። በቃ በክርስቶስ እኮ አንድ ነው። በብሉይ ኪዳን ብዙ መስዋዕቶች ነበሩ። ውጭ የሚቀርቡ መስዋዕት፣ የተለያየ አይነት የደህንነት መስዋዕት፣ የኃጢአት መስዋዕት ምናምን ተብሎ ብዙ አይነት መስዋዕት ነበረ። ይሄ ሁሉ ግን አንድ ክርስቶስ ነው ሲቀርብ አንድ መሰዊያ ነው ሊኖር የሚችለው። ምክንያቱም ሁሉም መስዋዕቶች በአንዱ በክርስቶስ ተጠቅልለዋል። ስለዚህ ታቦቱም ላይ የሚቀርበው አልታሩም ላይ የሚቀርበው በአጠቃላይ በአንዱ በክርስቶስ ከተፈጸመ አንድ ክርስቶስ እንዳለ ማነው አግናጢዮስ እንዳለው አንድ አልታር ብቻ ነው ሊኖርን የሚችለው። ካልሆነ ክርስቶስ ብዙ ነው ማለት ነው። እንደ ብሉይ ኪዳን የተለያየ አይነት መስዋዕት ነው። ደሙ ለብቻው ወደ ታቦቱ፣ ስጋው ወደ መሰዊያው እንደዚህ እየገነጣጠልን ስለ ክርስቶስ ስለማንናገር በብሉይ ኪዳን የነበረው መልቲፕሊሲቲ ብዙ መሰዊያዎች መኖር የተለያየ የክርስቶስን የአንዱን መስዋዕት የተለያየ አስፔክት የሚያሳዩ ናቸው። መምህር በረከት ይቅርታ፣ አሁን እዚህ ጋር የሚያወራው ዕብራውያን ምዕራፍ 13 የሚያወራው ክርስቶስ በመስቀል ላይ ሲሞት ስለሆነው መስዋዕትና መሰዊያ ነው እንጂ አክቹዋሊ መሬት ላይ ታቦቱን የሚመለከት በመስቀል ላይ ስለሆነው ነው የሚያወራው አይደል? እኛ እኮ አልታሩን ታዲያ በመስቀል ላይ ከተደረገው ነገር ጋር ነው የምናገናኘው። አይ ኖ አክቹዋሊ ይሄ እኮ ምንም ማገናኘት ሳይሆን እዚህ ጋር እየተወራ ያለው ክርስቶስ በመስቀል ላይ በመሞት ራሱን መስዋዕት አድርጎ እንዳቀረበ እንደውም ወረድ ብለን ስናነበው ክርስቶስ ራሱን ያቀረበበት አልታር የለም መስቀሉ ነው። እና እኛም እኮ ታዲያ አልታሩ መስቀል ነው። ታዲያ ታቦቱ መስቀሉ ሆኖ ተፈጸመ ነው። በቃ አልታሩ መስቀል ነው። አልታሩ መስቀል ብቻ ነው ባይዘው በእናንተ ትርጉም አልታሩ ኦኬ ሌትስ እዚህ ጋር ፖዝ እናርግሽ። በፕሮቴስታንት አስተምሮ አልታሩ መስቀል ብቻ ነው። ቆይ የእናንተን እያጠራን ስለምንሄድ አሁን ታቦቱ አልታር ሆኗል ካላችሁ፣ አልታሩ መስቀል ነው ካላችሁ፣ ታቦቱ መስቀሉ ላይ ኢየሱስ ከተሰዋው ጋር ነው ፉልፊልድ የሆነው
እንጂ ፊዚካሊ ቤተክርስቲያን ውስጥ ካለው ታቦት ጋር አይደለም ነው ነው አይደለም። ይኸውልህ በመስቀል ላይ የተፈጸመው ነገር በአልታሩ ላይ ይፈጸማል ነው፣ ሪፕሬዘንት ይደረጋል ነው። ጠረጴዛ ተብሏል። ለምሳሌ አሁን እዚህ ጋር የሚያወራው ስለመስቀሉ ነው። አሁን እዚህ ጋር ስለመሰዊያም ሲያወራ፣ ስለ ሊቀ ክህነትም ሲያወራ፣ ስለ ደም ስላፈሰሰው ደምም ሲያወራ ስለ መስቀሉና ስለ ሰማያዊቱ ሄቨንሊ ሳንክቹሪ ነው አይደል? ቁጥር ስንት ላይ ነው ሰማያዊቱ ያለችው? ትመጣ ዘንድ ቁጥር 14 ትመጣ ዘንድ ያላትን እንፈልጋለን ብሎ ስለ ሄቨንሊ ሳንክቹሪም ያወራል። ኢየሱስ ክርስቶስ በመስቀል ላይ ስላቀረበው ራሱን በሞት ራሱ ስላቀረበው መስዋዕትና መሰዊያ እንጂ ፊዚካሊ ኢየሱስ ራሱን ስጋውንና ደሙን መሬት ላይ ያለ አንድ ፊዚካል የሆነ መሰዊያ ላይ አቀረበ የሚል ኖሽን ከየት ነው የሚመጣው? አሁን እናንተ ቤተክርስቲያን ውስጥ ያለው መሰዊያ የታቦት ፉልፊልመንት ነው ካል ከየት ይመጣል? ያ ነው እኔ አሁን ያልገባኝ። ይሄ ጥቅስ የሚያወራው ስለ መስቀሉ ነው። እኛ የምንለው እሱን ነው። እኔ መሰዊያ የምለው ክሊርሊ መጽሐፍ ቅዱስ ላይ ማነበው ይሄ ክፍልም በግልጽ የሚናገረው በመስቀል ላይ የሆነውን የክርስቶስን መስዋዕትነት ነው እና በሰማያዊቱ ድንኳን ራሱ ማቅረቡን የሚያሳየው ያንን ኤክስፓንድ አድርገን ቸርች ውስጥ ያለውን እናንተ ቤተክርስቲያን ውስጥ የምተገብሩትን መሰዊያ ወይም ታቦት አልገባኝም። ሜይ ቢ ሁለት መሰዊያ ነው ያለው መስቀሉና በሰማይ ያለው እያልክ ነው? አይ አንተ ነህ እኮ እያልከኝ ያለው መስቀሉ ነው አልታሩ ነው እያልከኝ ያለው። እኔ ደግሞ የእናንተ አልታር ታዲያ ምን ሊሆን ነው? መስቀሉ ነው አልክ፣ ዲፋይን እያደረክ ነው። ሁለተኛ በሰማይ ያለው ሳንክቹሪ ነው አልክ። አይ ሳንክቹሪ ነው አልክ። አይ እኔ እንደሱ አይደለም ያልኩት። እኔ ያልኩት እዚህ ጋር የሚያወራው ስለ መስቀሉ ነው ስልህ እኛም መሰዊያው መስቀሉ ነው አልከኝ። መስቀሉ ነው ሪፕሬዘንት ያደርጋል። ለዛ እኮ ነው መስቀሉን የምናስቀምጥበት። አይ ሪፕሬዘንት ሳይሆን መሰዊያው ራሱ መስቀሉ ነው ወይስ አይደለም ነው? የመስቀሉ ገብቶኛል። ግን እዚህ ክፍል ላይ መምህር በረከት እዚህ ክፍል ላይ ያለው መሰዊያ መስቀሉ ነው ወይስ አይደለም ነው የኔ ጥያቄ። እሺ ላብራራ ይቢ 2 ደቂቃ ምናምን ስጠኝ። እሺ እኛ የቅዱስ ቁርባን ስርዓት መስቀሉ ጋር የተገናኘ ነው። ጌታችን ራሱ አገናኝቶታል። አሁን መስቀሉ ጋር የተደረገውና ዕለተ ሐሙስ ማታ ጌታ ያደረገውን ነገር የቁርባንን ስርዓት አንለይም ነው። መስቀሉ ጋር የተደረገውን ነገር ሳክራሜንታሊ ክርስቶስ በሚስጥር ሐሙስ ማታ ፈጽሞታል። ስለናንተ የሚቆረሰው ስጋዬ ስለናንተ የሚፈሰው ደሜ ብሎ መስቀል ላይ የተደረገውን ነገር አድርጎታል። ያንን ደግሞ ቅዱስ ጳውሎስ የጌታ ማዕድ ሎርድስ ቴብል ብሎ የክርስቶስ ስጋና ደም የሚሰጥበትን የጌታ ማዕድ የጌታ ጠረጴዛ ብሎ ተናግሮታል። ጳውሎስ መሰዊያ ያለውን ሌላ ቦታ ላይ ደግሞ የጌታ ጠረጴዛ ብሎታል። ስለዚህ ማዕድ የሚበላበት የክርስቶስ ማዕድ የሚቀርብበት እንደመሆኑ ሎርድስ ቴብል ይባላል። ክርስቶስ ራሱን መስዋዕት አድርጎ ያቀረበበት እንደሆኑ መስዋዕት ይባላል። ምክንያቱም እኛ የምንበለውንና የምንጠጣውን የክርስቶስ ስጋና ደም መስዋዕት፣ ስለዚህ ያ መስዋዕት የሚቀመጥበት ደግሞ እሱ አልታር ነው። ለምን? ቅዱስ ጳውሎስ የጌታ ጠረጴዛ የሚለው ራሱ የአልታር ሌላ ስም ነው። ይህንን ላሳይ ይችላለሁ ከፈለግ። እሱ አይደለም እኮ መምህር በረከት ጥያቄ። አሁን እኮ ችግሩ እናንተ አዲስ ኪዳን ላይ ያለውን የጌታ እራትንና የመሰዊያን ግንኙነት ነው ኤክስፕሌን የምታረጉ። ፕሮብለሙ እሱ አይደለም። ፕሮብለሙ የብሉይ ኪዳኑ ታቦት ነው። እናንተ ጋር ያለው ኤምፋሲስ፣ እናንተ ጋር ያለው ትምህርትና ፕራክቲስ ሃይሊ ከብሉይ ኪዳኑ ታቦት ጋር የተገናኘ ስለሆነ አዲስ ኪዳን ላይ ያ የብሉይ ኪዳን ታቦት መሰዊያ ሆኖ የተገለጠበትን አንድ ክፍል ወይ መፈጸም ከሆነ ፉልፊልመንት ሲባል ይሄኛው ስለ መስቀሉ ነው የሚያወራው። መሰዊያው ስለ መስቀሉ ነው የሚያወራው። እሺ በመስቀል ላይ ኢየሱስ ደሙን ማፍሰሱ ስጋውን መቁረሱ ከጌታ እራት ጋር ግንኙነት ስላለው ያንን የመስቀሉን የመሰዊያ ኮንሰፕት ከጌታ እራት ጋር የሆነ ኤክስፓንድ ኢንላርጅ አድርገን ሰከንድ ሴንቸሪ ጀምሮ ቸርች ፋዘርስም እንደዚህ አይነት ሜንሽንስ ስላላቸው እንረዳው። አንደርስታንድ ኖ ፕሮብለም እዛ ላይ። ዘ ፕሮብለም ግን ታቦትን አምጥተን የኒው ቴስታመንት የመሰዊያ ፉልፊልመንት ነው እንልና ታቦት ላይ ያሉትን በሙሉ ተሸክሞ መውጣትን፣ ሰዎች ሲነኩት መሞታቸውን፣ በቃ ዘሆል ስርዓቱን ምናምን አምጥተን ኢንዶርስ አድርገን ለምንድን ነው ብሉይ ኪዳን ላይ ያሉ ዘሆል ፕራክቲሶችን የምትደግሟቸው? አሁን አኪዩዜሽኑን ተወውና
መጀመሪያ ቴዎሎጂውን እንነጋገር። በጣም ብዙ አኪዩዜሽን ሳይሆን ማንበብ ይችላሉ። ቆይ በመጀመሪያ ቅድም ሳወራው የነበረው ሳሳይ የነበረው ማንበብ ይችላሉ። አላየኸው? ከእናንተ ዶክመንት ቅድም ሳሳይ የነበረውን ቪዲዮ አይተኸው? አልነበርኩም፣ ግን አኪዩዜሽን ሳይሆን መምህር በረከት ካሜራ አብርቼ የተናገርኩት እና ቴዎሎጂ ላይ ከሌለ ነው አኪዩዜሽን የሚባለው። ቆይ እንደዚህ እናድርግ መምህር በረከት አንድ ጥያቄ ከጠየቅ በኋላ እሳቸው ደቂቃ ሰጣቸውና ከዛ በደቂቃው እሳቸው ኤክስፕሌን ያደርጋሉ። ከዛ መምህር ለመሰረቱ እንደዚህ ምንለው እኛ ፕራክቲካሉንም እኮ ነው ኮንሰርን ስለሚያደርግ ፕራክቲካሉን ሳሚ እኔ ፕራክቲካሉን እንደውም ልጠይቀው ነበረ ቅድም የብሉይ ኪዳን ስላለ የብሉይ ኪዳን መሆኑ እንዴት እንደሚያሳየኝ እሱን ሁለተኛ ልጠይቀው የነበረው ጥያቄ እሱ ነው። ግን ቴዎሎጂውን ቅድም ለምሳሌ የኢስተርን ኦርቶዶክስ ቸርች ያብራሩትን ነገርኩት። የኛም ጋር ያለው ፕራክቲስ እሱ ነው። ለምሳሌ እነሱ ወንጌልን ያስቀምጣሉ፣ እኛ ወንጌልን እናስቀምጣለን። ሌላ ሰው እንዳይገባ ቆይ አንድ ቤት ሁለቱ ይጨርሱና ከተቀጥላለ ኖ እዚህ ውስጥ እየሰማሁ ስለነበር አንድ ምን ነገር የምፈልገው አንዴ ከጨረሱ በኋላ ክላሪፋይ ለማድረግ ነው። እሰጥሃለሁ በኋላ አንድ ጊዜ እንትን ሀሳብ ወደዚህ ዳይቨርት እንዳይደረግ በዚህ ላይ ነው። ምክንያቱም መምህር በረከት የኢትዮጵያን ኦርቶዶክስ ቸርች እና የኢስተርን ኦርቶዶክስ አንድ ነው ብለዋል። ይሄ ግን ትክክል አይደለም። መጀመሪያ የኢስተርን ኦርቶዶክስ ታቦት አይሸከሙም። ቅድስተ ቅዱሳን የለም። ብዙ ሀሳብ እየተቀላቀለ ነው። ግን በጣም ቅድም ስለተናገሩ ነው። እኛ የኢትዮጵያን ኦርቶዶክስ ከሌሎች የተለየች ሆልድ ላድርግህና አንድ ጊዜ ከኤቢ ጋር ይጨርሱና ፋይናሊ እኛ ጥያቄዎችን መጨረሻ ላይ ስለምናነሳ እሱ የሚጠይቀው ጥያቄ እኮ በሴም ኮስችን እኔም እየጠየኩት ያለው እየሰማሁ ስለሆነ ታዘዘኝና አንድ ጊዜ ታዘዘኝና ቆይ ሳሚ ሆልድ አድርግህ እሳቸው አስተማሪ እኛ ተማሪዎች አሁንም እየተነጋገርን ነው። ቱርክ አንድ ጊዜ ሆልድ አድርግህ ሶሪ ሀሳቡ ዳይቨርት እንዳይሆን ኤቢ የምታነሳቸውን ጥያቄዎች just give them a plenty of time and then discuss ካደረጉ ኤቢ እኮ የመጣው እሳቸው የተናገሩትን አልሰማም። አንድ ጊዜ ዲስሚስ አታርጉ። አንዴ ክሊር ላድርገው። እኔ ጥያቄ ጠየቅኩ። መምህር በረከት ረዥም ማብራሪያ ሰጡ። ሁለት ነገር ተፈጠረ። አንደኛ ካይንድ ኦፍ አሁን ቢሲ እንዳለው ትምህርት የሆነ ሌክቸር ሳይሆን በጥያቄው በቀጥታ መልስ ነው የሚያስፈልገው። ሁለተኛ ደግሞ ከጠየቁት ዳይሬክት ጥያቄ ይልቅ ዲፍሌክት አድርጎ መስቀሉ ሪፕሬዘንት ያደርጋል፣ መሰዊያውና ከጌታ እራት ጋር ከዩካሪስት ጋር ያለው ግንኙነት ዛት ዋዝ ኖት ማይ ኩዌሽን የኔ የመጀመሪያው አርጊውመንት ከታቦት ጋር የተያዘ ነው። ታቦቱ አዲስ ኪዳን ላይ መሰዊያ ሆኖ ስለመፈጸሙ አንድ እነሱ ደግሞ ፕራክቲስ የሚያደርጉትን በኋላ እንመጣበታለን የሚለውን ተስማምቻለሁ። አዲስ ኪዳናዊ ስለመሆኑ ግን የሆነ በቂ የሆነ ማስረጃ አላገኘሁም። ምክንያቱም መሰዊያው ታቦት ነው ወይስ በቃ እሱ ነው የኔ ጥያቄ። ሰምቻለሁ። ግን እኔ ትንሽ እንትን ያልኩት ቅድም ካህኑ ሲያብራሩ ነበርና አሁን ለምሳሌ መና ታቦቱ ላይ የሚቀመጠው መና ከክርስቶስ ስጋና ደም ለይቶ መተርገም ይቻላል ወይ? እኛ ኢስተርን ትራዲሽን በአጠቃላይ ጥንታዊቷ ቤተክርስቲያን መና የተባለው በብሉይ ኪዳን የተፈጸመው በክርስቶስ ስጋና ደም እንደሆነ እናምናለን። ስለዚህ ታቦቱ ላይ የተቀመጠው መና አሁን እኛ የምንቀበለው ፍጻሜው የክርስቶስ ስጋና ደም ነው ብለዋል። ቅድም አብራርተዋል። ይሄ ቫሊድ አይደለም፣ ቫሊድ ኢንተርፕሪቴሽን አይደለም፣ ቫሊድ ፍጻሜ አይደለም ማለት እንዴት ይቻላል? ሁለተኛ በብሉይ ኪዳን መስዋዕት ይቀርብ ነበር። በጣም የከበረው የመጨረሻው መስዋዕት በዓመት አንድ ጊዜ የሚቀርበው መስዋዕት በታቦቱ ላይ ነበር ደሙ የሚረጨው። ያ የክርስቶስ ምሳሌ እንደሆነ ግልጽ ነው። አሁን የክርስቶስን ደም የምናስቀምጥበት መሰዊያ ያንን የታቦቱን አገልግሎት ፉልፊል አላደረገም እንዴት ይባላል? ምክንያቱም ፉልፊል በአዲስ ኪዳኑ መሰዊያ ላይ ያ በዓመት አንድ ጊዜ የሚቀርበው ደም ፉልፊልድ ካልሆነ የት ነው ፉልፊልድ የሆነው ታዲያ? ወይም ደሙ የክርስቶስ ደም ያንን አይወክልም ማለት ነው። በዓመት አንድ ጊዜ እኛ መሰዊያችን ላይ መስቀሉ ነው አለ እኮ መምህር በረከት
አልታሩ ከመስቀሉ ጋር የመስቀሉ ነገር ሁሉ እኮ አለበታል። አይ እንደዛ እንዴት ግራ የሚያጋባ ነገር ነው። አልታሩ መስቀሉ ነው። የመስቀሉ ሚስጥር ሁሉ መስቀል ላይ ስለዚህ የክርስቶስ ፓሽኑ የክርስቶስ መስዋዕትነቱ አልታራችን ላይ አለ። ምክንያቱም ክርስቶስ ሐሙስ ማታ ሙሉ መስቀል ላይ ያለው ነገር ሪፕሬዘንት አድርጎታል በሳክራመንት። ስለዚህ ክርስቶስ የዕለተ ዓርቡን በመስቀል ላይ የፈጸመውን ነገር በቅዱስ ቁርባን ሐሙስ ማታ ሪፕሬዘንት ካደረገው ሙሉ የመስቀሉ ነገር በስጋው ደግሞ ሚስጥር ውስጥ አለ ማለት ነው። በቅዱስ ቁርባን ስርዓት ውስጥ አለ ማለት ነው። ስለዚህ መስቀል ላይ ለመስቀል የምንናገረው ለአልታር የማንናገረው ነገር የለም። ግልጽ ከሆነ እሱ ተሰብስበው የበሉበት ጠረጴዛ መሰዊያ ነው መምህር በረከት? አዎ የጌታ ጠረጴዛ ላይ ሰው ተሰብስቦ ሊበላ ይችላል። የጌታ ጠረጴዛ ላይ ቅዱስ ጳውሎስ የጌታ ማዕድ የጌታ ጠረጴዛ ሲል የሚበሉበት አይደል እንዴ? ታዲያ ምንድን ነው? እናንተ አሁን ታቦት ላይ ትበላላችሁ ተሰብስባችሁ? ይቻላል? ሰው ተሰብስቦ የጌታን ማዕድ ሊበላ ይችላል? ከሱ ነው የምንቀበለው። ማዕዱ የሚቀመጠው የሚሰራው እዛ ላይ ነው። ከዛ ነው የምንወስደው ማለት ነው። ከሱ ነው ማለት እሱማ መቼም ሁሉም ነገር ከጌታ ነው። ግን በዛ ደረጃ ነው ቴብሉ የምታዩት ታቦቱ የምታዩት ካልታሩ ነው የምንወስደው። ገባኝ። ግን አያስቀስፍም? የብሉይ ኪዳን ካህናት መሰዊያ ያለን ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ስለዚህ ከመሰዊያው ነው የሚበላ ማለት ነው እኮ አይደል? አሁን እኮ ወደ ብሉይ ኪዳን ሄድን። ደግሞ የኔም ጥያቄ እሱ ነው። ሞዴሉን ከብሉይ ኪዳን ከሆነ የምንወስደው አሁን በብሉይ ኪዳን የብሉይ ኪዳን መነሻ አለው ታቦት የብሉይ ኪዳን መነሻ አለው አልን እንጂ የአዲስ ኪዳኑ ታቦት የብሉይ ኪዳኑ ኤግዛክትሊ በብሉይ ኪዳኑ ስርዓት ያለ ነው መቻል። በብሉይ ኪዳኑ ታቦት እኮ ሊቀ ካህናት ብቻ በዓመት አንዴ ነው የሚገባው። ለምሳሌ በእኛ ቅዳሴ ካህኑ ብቻ ነው እንደሚገባው ቤተ መቅደስ እሺ ቀጥሉ። እኔ ጥያቄን ጨርሻለሁ። ሌሎችን አላፍናቸው። ወደ ዶክመንቱ ቀጥላለሁ። በኋላ አንተ ልጠይቅህ ግን ቆይ መምህሬ፣ አንድ ጊዜ እድል እንስጣቸውና ከዛ እርስዎ ደግሞ ይጠይቁናል። እንደዛ ይሻላል ወይስ? አይ ኤቢ ቅድም የተነሳበት ኮንክሉዥን እኔ በጣም እንትን ሆኖ ስላየኝ ነው። ማለት ምንድነው ኤቢ የብሉይ ኪዳን ፍጻሜ የሌለበት የአዲስ ኪዳን ፍጻሜ የሌለበት የብሉይ ኪዳን ነገር ምን አይቶ ነው? እስኪ ንገረን። ዋናው በጣም የሚያስጨንቀው እሱ እንደሆነ ስለነገረን ማለት ነው። እሱማ ወደ ፕራክቲካሉ ይመጣበታል። ሞር ኦፍ ፕራክቲካል ላይ ሲመጣ ቴክኒካል ነገሮች ላይ የሚደረጉ ነገሮች ስርዓቶችን እና ያሉ ነገሮች ታቦቱ ላይ ያለው ነገር ኦልሞስት ሴም ነው። ልክ እንደ ኦልድ ቴስትመንት ላይ ያለው አይነት ነገር ነው እና እሱ ላይ ይመጣበታለን። መምህሬ አሁን ዳይቨርት እንዳይደረግ ሳሚሻ ወይስ ብሩኬ ልስጣችሁ? ወደል ፕሊዝ። እኔ እንደው አንድ መጀመሪያ ላይ ልናገር። ሳሚ ቀጥል። እኔ ሁላችሁንም ሰላም እላለሁ። ባለፈው ለማንሳት በጠይቅ ሞክሬ ነበር መምህር በረከትን በብሉይ ኪዳን አልተር ማለት አሁን ኤቢም እየተቸገረ ያለበትን ሁኔታ እያየሁት ነው። ምንድነው ብሉይ ኪዳን ውስጥ ላይ አልተር የሚባል ነገር ምንድነው ነው? የመጀመሪያው ነገር ብሉይ ኪዳን ውስጥ ላይ ከውጭ ላይ ያለው መሰዊያው ላይ ደሙም ይፈሳል። ምናልባት ሰው ሲናገሩ በዓመት አንድ ጊዜ በሚሆንበት ጊዜ ደሙን ይዘው የሚገባውና ስጋው ደግሞ የሚቀርብበት ቦታ አንድ ላይ ሁለቱንም በቅድስተ ቅዱሳን ውስጥ ላይ በሚገኘው አልተር ብለው በጠሩት
ያንን ብሉይ ኪዳን ውስጥ ላይ አልተር ብሎም አይጠራውም። እነዚህን ሁለቱ እዚህ ጋር ላይ ውጭ ላይ ያለውን አልተር ላይ ደሙም ይፈሳል፣ ስጋውም ይቃጠላል። እንደውም ደሙ ሲፈስ እዛ ጋር ደሙ መፍሰሱ ብቻ ሳይሆን ሊቀ ካህኑ በመሰዊያው ዙሪያ ላይ ደምን ያፈሳል። ስለዚህ ሁለቱም የሚፈጸምበት ዕብራውያን ምዕራፍ 13 ላይ የተቀመጠው ነገር ከመስቀሉ ስራ ጋር ጌታችን ኢየሱስ ክርስቶስ ደግሞ መጨረሻ ላይ ጳውሎስ የተናገረው አንደኛ ቆሮንቶስ ምዕራፍ 11ን ሞቱን ትናገራላችሁ ተብሎ የተባለበት ከቅዱስ ጌታ እራት አንጻር ሁለቱም ደሙና ስጋው የቀረበበትን አልተር ብለን ከጠራን ልንጠራው የምንችለው ሊቀ ካህኑ የሚያቀርብበትን ስፍራ ነው፣ ውጩን አልተር ነው። ስለዚህ የውስጠኛው የቅድስተ ቅዱሳን አልተር ተብሎ መቼ ተጠርቶ ያውቃልና ብሉይ ኪዳን ላይ ነው የኔ የመጀመሪያው ነገር። ሁለተኛው ጥያቄ መንፈሳዊ ካደረግነው ተፈጽሟል ካልን ያንን በቀጥታ ቀደም ላነበው ፈልጌ ነበር። የቤተክርስቲያኗ ያቀረቡትን ታቦት የሚለውን ቃል በቀጥታ እንደ ፊገሬቲቭ ሳይሆን በቀጥታ ተመቶ ብሉይ ኪዳን ውስጥ ላይ ለምሳሌ ታቦቱን ይዞ የመውጣት ነገሮች ተቀምጠው እናያለን። እና እኔ አልተር የሚባለው በብሉይ ኪዳን ምንድን ነው? ቅድስተ ቅዱሳን ላይ ያለው ታቦቱ ያለበት መናው ያለበት አልተር ተብሎ አልተጠራም የሚል ሀሳብ ነው። እሺ ታቦቱ እኮ ብዙ ጥቅም ነው ያለው። በብሉይ ኪዳን የነበረው ታቦት በጣም ብዙ ነው ያለው። አልታር ብቻ ተብሎ ያልተነገረበት ምክንያት መስዋዕት ስለማይቀርብበት አይደለም። መስዋዕት እንደሚቀርብበትማ እኮ በግልጽ ተነግሯል። ግን አልታር ተብሎ ያልተጠራበት ምክንያት የአልታርን ስራ ስለማይሰራ ሳይሆን እንዲሁም ዘሞስት ሆሊ አልታር ነው፣ በዓመት አንድ ጊዜ ደሙ የሚቀርብበት ነው። ግን ከዛ በተጨማሪ ሌላ ለምሳሌ ጽላቶቹ የሚቀመጥበት ነው። ታቦት የሚለው ስም ራሱ ሪፕሬዘንት የሚያደርገው ማደሪያ ማለት ነው። የሆነ እንትን አርክ የሚለው በውስጡ የሆነ ነገር የሚያስቀምጥ ማለት ነው። እና የእግዚአብሔር ሕግጋት በሁለቱ ጽላት ላይ የተጻፉት ሕግጋት የሚቀመጥበታል፣ መና የሚቀመጥበታል፣ የአሮን በትር፣ እነዚህ ነገሮችም ይቀመጣል እና የእግዚአብሔር ፕሬዘንስ ግሎሪ ይታይበታል። በጣም መልቲፕል የሆነ አገልግሎት የነበረው ስለነበረ እንጂ በታቦቱ ላይ መስዋዕት ስለማይቀርብ አይደለም። ማለት አንድን ነገር በዚያ ስም ቀጥታ አልተጠራም ማለት ያ አይሰራበትም ማለት አይደለም። ምክንያቱም አሁን እናንተ እኮ ኤክስፕሌን ማድረግ ያለባችሁ በጣም ሰክሪድ የሆነው የመጨረሻው ሰክሪድ የሆነው መስዋዕት በዓመት አንድ ጊዜ የሚቀርበው መስዋዕት የት ላይ ነው የሚቀርበው? ታቦቱ ላይ የስርየት መክደኛው ላይ አይደለም የሚቀርበው። ስለዚህ ታቦት ላይ መስዋዕት እየቀረበ አይደለም፣ ይቀርባል። ስለዚህ ታቦት መስዋዕት የማቅረቢያም ነው ማለት ነው፣ መሰዊያም ነው ማለት ነው። ግን ታዲያ መስዋዕት የሚቀርብበት ከሆነ መሰዊያም ከሆነ ለምን መሰዊያ ብቻ ተብሎ አልተጠራም ካላችሁ፣ ግን ታቦት መስዋዕት ማቅረቢያ ብቻ አይደለም፣ ብዙ ጥቅሞች ነው ያሉት። ስለዚህ በዛ በአንዱ አገልግሎት ብቻ ይጠራ አይባልም። መሰዊያዎች ሌላ መሰዊያዎች ስላሉ ታቦቱ ደግሞ ከብዙ አገልግሎቶቹ አንዱ ጽላቱ የሚቀመጥበት አርክ በዛ ተጠርቶበታል፣ ዩኒክ በሚያደርገው አገልግሎት ማለት ነው። ግን አሁን እኔ እናንተን እስኪ የዮም ክፑር ደሙ በታቦቱ ላይ የሚቀርበው መስዋዕት አይደለም የሚቀርበው፣ ካህኑ መስዋዕት እያቀረበ አይደለም ሊቀ ካህናቱ ወደ ቅድስት ሲገባ እና በታቦቱ ላይ መስዋዕት እየቀረበ አይደለም ብላችሁ ነው የምታምኑት። ይሄ ነው። ስለዚህ የመስዋዕት አገልግሎትም አለው ታቦቱ፣ መስዋዕትም እየቀረበበት ነው። ግን ደግሞ ሌላ ብዙም አገልግሎቶች አሉ። ግን ዋናው ነገር ሁሉም አገልግሎቶች ዞሮ ሁሉም የሚያመለክቱት ወደ ክርስቶስ ስለሆነ የውጭ ያሉትም መሰዊያዎች የታቦቱም የሁሉም አገልግሎት በአዲስ ኪዳን መሰዊያ ላይ ሁሉም አለ ነው። ክርስቶስ አንድ እንደሆነ ሁሉ በአንዱ የክርስቶስ መሰዊያ ውስጥ በታቦቱም በሌሎቹ መሰዊያዎችም ያለው ነገር በሱ ፉልፊልድ ሆኗል። ክርስቶስ አንድ እንደሆነ ሁሉ መሰዊያው አንድ ነው። ይሄ መሰዊያው አንድ ነው ማለት ግን በብሉይ ኪዳን የነበሩ ሌሎች መሰዊያዎች የዕጣን መሰዊያ፣ የብሮንዝ አልታር፣ የታቦቱ የእነዚህ ሁሉ ምስጢሮች የለበትም ማለት አይደለም። የአንዱ አልታር
ምክንያቱም እነዚያ ሁሉ ስለ ክርስቶስ የሚያመለክቱ ስለሆኑ በእሱ ተፈጽመዋል ብለን ካመን በአንዱ አልታር በአዲስ ኪዳን አልታር ላይ የታቦቱን ምስጢር ማውጣት አንችልም ነው። ካወጣ ነው እሱን የት ላይ ነው ሪፕሬዘንት የምናደርገው ታዲያ? ከአልታር ውስጥ የታቦቱ ምስጢር ካልተካተተ የብሉይ ኪዳን ታቦቱ ፍጻሜው በክርስቲያን አልታር ውስጥ አለ ካላላችሁ አልታሩ ምንድነው? አርኩ የብሉይ ኪዳኑ ታቦቱ የት ላይ ነው የተፈጸመው? ደሙ የት ላይ ነው የተረጨው? እኛስ ደሙን የት ነው የምናገኘው? ክርስቶስን ደም መሰዊያችን ላይ ነው የምናገኘው። ስለዚህ አልተፈጸመ ማለት አይቻልም። ካህኑ ቅድም ሲያብራሩት የነበረው የብሉይ ኪዳኑ የታቦቱ ኢምፕላይ የሚያደርገው ነገር ሁሉ ክርስቲያን አልታር ላይ ተፈጽሟል፣ በክርስቶስ ተፈጽሟል። ታቦቱ ላይ መና አለ። ለምሳሌ ቅድማል መና ከሰማይ ይወርድላቸው የነበረው የእስራኤል መና በታቦቱ ውስጥ ተቀምጦ ነበር፣ የእግዚአብሔርን ፕሮቪደንስ መጋቢነት ለማሳየት ማለት ነው። እና ክርስቶስ አሁን የሚመግበን እኛን በስጋው ደግሞ አይደለም እንዴ? ስጋውን ብሉ ብሎ ደሙን ጠጡ ብሎ የሰጠን ያ የመን ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስለ ዓለም ሕይወት የምሰጠው። እንደ ይሄ ደግሞ የመስዋዕት ቋንቋ ነው። ባይዘው የምሰጠው ነው የሚለው። ስለ ዓለም ሕይወት የምሰጠው ምግብ ስጋዬ ነው ደሜ ነው ብሎ ነው የሰጠው። ስለዚህ እሱ በታቦቱ ላይ የነበረው መና አሁን በአልታራችን ላይ አለ። ስለዚህ ታቦትን ከመሰዊያው ማውጣት አይቻልም። በአዲስ ኪዳን ሁሉም ተጠቅልሎ ታቦትን ብንለው መሰዊያን ብንለው የዕጣን መሰዊያን ብንለው የምንም ብንለው የዚያ ሁሉ ምስጢር በአዲስ ኪዳን ታቦታችን ላይ ወይም መሰዊያችን ላይ ሁሉም ስም የሚገባው ብዙ ስለሆነ ሳይሆን የብዙዎቹን ምስጢር በአንድ ላይ ጠቅልሎ ስለያዘ ነው። እሺ ሳሚ አለ? እኔ ያለሁኝ አሜን። ሳሚኛውን ነው የምጠይቀው። ሶሪ አለው ብሩኬም አለ። ሳሚ ጨርሰሃል? ከጨረስኩ በኋላ የሰማኋችሁ ነው። ባይደው አንዳንድ ነገሮችን ሰርች ያደረኩ ለተናገርኩት ነገር ትክክለኛ እንደው መጽሐፍ ቅዱሳዊ የሆነ ነገር እየተጠቀሰበት እዛ ጋር ላይ የተቀመጡት ብሉይ ኪዳን መሰዊያ የሚባል ነገር ለምሳሌ ሰውየው ይረጫል። ቅድስተ ቅዱሳን ውስጥ ላይ ቅድስቱም ጨምሮ ሁሉ ይረጫል። የተረጨበት በሙሉ መሰዊያ አይባልም። መሰዊያ የሚባለው መስዋዕቱ የተደረገበት ስፍራ ነው። አልታር የሚባለው ከብሉይ ኪዳን ውስጥ ላይ ከሕጉ በፊት እንኳ ብንመለከት ከሕጉ በኋላም ካሉት ውስጥ ላይ ሙሴ ከነበረበት ዘመን በኋላ ስንመለከት መሰዊያ ያደርጉ የነበሩ አባቶች ለእግዚአብሔር የሚቀርበውን ነገር የሚያቀርቡበት ስፍራ ነው። ግሬን የሆነው መሰዊያም ቢሆን የትኛውም የሚታረድ ሰክሪፋይ ሊደረጉ የሚችሉ ደም ያለባቸው፣ ደም የሌለባቸው፣ የሰላም መስዋዕቶች፣ የኃጢአት መስዋዕቶች፣ የበደል መስዋዕቶች የሚቀርቡበት ስፍራ ነው መሰዊያ የሚባለው እንጂ እንትኑ የአሮን በትር ስልጣኑ ያለበት እግዚአብሔር መጋቢነቱን የሚያሳይበት የብሉይ ኪዳን መና ያለበት እሱ ሁሉ አስርቱ እዛ የተጻፈበት ጽላቱ በሙሉ በላይ ያለው ማስተስሪያ በሙሉን እሱን ክርስቶስን መምሰሉ ክርስቶስ ኢየሱስን ባለቤቱን አካሉን ያሳያል እንጂ መሰዊያ ተብሎ አይጠራም። እኔ ይሄንን እርሳቸው መሰዊያ ተብሎ ይጠራል በብሉይ ኪዳን ካሉኝ መጽሐፍ ቅዱሳዊ እንትን ይሁን ካልሆነ ሳሚ እስኪ ለይቅርታ እንትን ባክ ኤንድ ፎርዝ ለማድረግ አይደለም፣ ግን በዓመት አንድ ጊዜ በዮም ክቡር የሚቀርበው ደሙ የት ላይ ነው የሚቀርበው? መስዋዕቱ ነው የሚቀርበው ለእግዚአብሔር። እሱ የሚቀርበው እሱ ጋር ብቻ አይደለም፣ ይቀርባል፣ ይረጫል። ገብቶ ልክ ማስተስሪያው ክዳን ላይ ይረጨዋል ሊቀ ካህኑ። ግን እሱ ጋር ብቻ አይደለም የሚረጨው። መሰዊያው ላይ እግዚአብሔር አይቀበለው ኖ መጀመሪያ ላይ ከመሰዊያው የተደረገውን ነገር አምጥቶ ሊቀ ካህኑ ወደ ቅድስተ ቅዱሳኑ ይዞ ይገባል እንጂ አልተሩ ላይ ያልተደረገን ነገር ወደ ቅድስተ ቅዱሳን ይዞ አይገባም። እሺ የማስተስሪያ ክዳኑ አለ አይደለ? ኢላስትሪዮኑ ማለት ነው ታቦቱ ላይ ያለው እሱ በዓመት አንድ ጊዜ የሚቀርበው ደም መስዋዕቱ ነው ለእግዚአብሔር የሚቀርብበት ቦታ አይደለም። መስዋዕቱ ነው ከቀረበ በኋላ የሚረጭበት ስፍራ እንጂ መሰዊያው ውጭ ላይ ያለው አልተር ነው እንዴ? መስዋዕት ማለት ሳሚ መታረድ ነው እንዴ? ደሙ እኮ ነው ለእግዚአብሔር የሚቀርበው አይደል? መጀመሪያ ሊቀ ካህኑ የቀረበውን በእግዚአብሔር ፊት ውስጥ ላይ ያቀረበውን መስዋዕት ደሙንና መሰዊያው ላይ ያቀረበውን ነገር አቶንመንት ላይ ወደ ውስጥ ይዞት ይገባና
በቅድስ ውስጥ ላይ በቀንዶችም ላይ ይሆን በየትኛውም እዛ ውስጥ ላይ ባሉት ዕቃዎች በሙሉ ይረጭና ወደ ቅድስተ ቅዱሳን ይዘው ይገባና በማስተሰሪያው ክዳን ላይ ይረጫል። እሺ እኮ ለእግዚአብሔር መስዋዕት አድርጎ እያቀረበው አይደለም ደሙን በዚያ ሲረጨው ለእግዚአብሔር መስዋዕቱ ነው የቀረበውን ነገር ነው ይዞት የሚገባው እንጂ እውነተኛውን ነገር ከንጹህ የሆነ ደም ከንጹህ የሆነ እንስሳ የቀረበውን ነገር ወደ ቅድስ ምክንያቱም ለምሳሌ ልበልና በዓመት አንድ ጊዜ ብቻ የቀረበውን አይደለም እኮ በየዕለቱ የሚሰዋውን ነገር ወደ ቅድስት በእግዚአብሔር ፊት ላይ በመሰዊያው የቀረበውን ወደ ቅድስት ገብቶ ሲረጭ እግዚአብሔር ተቀባይነትን እኮ አግኝቷል። ያ መሰዊያ ዓመት አንድ ጊዜ መሆኑ ስጋው ደግሞ ከግቢው ውጭ ይቃጠላል ይላል። ከግቢው ውጭ ይቃጠላል ይላል። አዎ እና የክርስቶስ ስጋ ተቃጥሏል ልትል ነው እንዴ? ምሳሌነቱ አሁን እንዳለው ቤሲ ምሳሌነቱ ሶስት ላይ ሊቀ ካህናቱም ስለ ኃጢአቱ ወደ ቅድስት የእንስሶችን ደም ያቀርባል፣ ስጋቸው ግን ከሰፈር ውጭ ይቃጠላል። ኢየሱስም ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። ምን ለማለት ነው? አሁን ያነሳው አርጊውመንት የክርስቶስ ስጋው መስዋዕቱን አልቀረበም ነው? ቀርቧል። ስለ ቅድስተ ቅዱሳኑ ስርዓት ነው እሱ እያወራ ያለው፣ እሱን ለመደገፍ ነው። which means አልታሩ ላይ አይደለም መስዋዕቱ ስጋው እናንተ ነው የሚደረገው፣ እናንተ እዛ ላይ ነው የሚፈተፈተው እንደምትሉት የቤተ በብሉይ ኪዳን በዓመት አንድ ጊዜ አንድ ነገር አለ። በዓመት አንድ ጊዜ ሊቀ ካህኑ የራሱንና የሕዝቡን ኃጢአት ያስተሰርይ ዘንድ ምንድን ነው የሚያደርገው? ይዞ ወደ ቅድስተ ቅዱሳኑ ይገባል። ደሙን ነው ይዞ የሚገባው። ስጋውን ግን ይዞት አይገባም። ወደ አልታ ወደ ታቦቱ ወደዛ ወደ ሁለቱ ክሪቡሎች ወዳሉበት ይዞት አይገባም። ደሙን ነው ወዳሉበት ይዞት አይገባም። ደሙን ነው ወስዶ የሚረጨው። ክርስቶስ እናንተ ግን ታቦቱም ሁሉም እዛ ላይ ነው የምትሉት፣ የሚፈተፈተውም እዛ ላይ ነው የምትሉት። ክርስቶስ ግን ቆይ አሁን እንግዲህ የብሉይ ኪዳንን እና የአዲስ ኪዳንን ፉልፊልመንቱን ልዩነቱን ማየት ያለበት። ክርስቶስ ግን ደሙን ብቻ ነው ይዞ የገባ ወደ ሰማይ፣ ስጋውን ይዞ አልገባም። ቃሉ ምንድን ነው የሚለው? እሱ ለምሳሌ ላይ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ በአይሁድ የሌዋውያን ብቻ ነበር አይደለ ወደ የክህነትን አገልግሎት የሚያደርጉት? እሱ ግን ከሌዊ ዘር አይደለም። ስለዚህ በማን የክህነት ስልጣን ነው ያንን ያደረገው ቢባል የዕብራውያን ጸሐፊ በመልከ ጸዴቅ ክህነት እሱ የዘላለም ካህን ነው ይላል። ስለዚህ ዳግመኛ እንዲያውም መስዋዕት አይፈስም፣ ከእንግዲህ በኋላ ኃጢአትን አታድርጉ፣ ዳግመኛ የሚሰዋ ደም የለምና ይላል። ምክንያቱም አንድ ጊዜ አድርጎ እሱ ወደ ክርስቲያኑ ገብቷል። እንዲያውም እናንተም ካህናት ናችሁ፣ ስለዚህ እናንተም ወደ ቅድስተ ቅዱሳን የመግባት ድፍረት አላችሁ ይላል። ስለዚህ ሁላችንም ወደ እግዚአብሔር መገኛው እስከገባን በፊት የነበረው ቤተ መቅደሱ አገልግሎት ቀርቷል ማለት ነው። ቤተ መቅደሱ አገልግሎት ቀርቷል ማለት ነው። ምክንያቱም ያለፈውን ሽሯልና ብሎ ስለሚናገር ቃሉ ራሱ። ስለዚህ ሁላችንም እንዲያውም ካህናት እንደሆንን ራሱ የዕብራውያን ጸሐፊ ይናገራል። እነሱ ግን ሞት ስለከለከላቸው በየዓመቱ ይቀያይ፣ ያኛው ሲሞት ሌላ ይተካል፣ እሱ ግን የዘላለም ካህን ነው ብሎ ይከራከራል። የዕብራዊ ጸሐፊ ለዕብራውያን ሲነግራቸው ማለት ነው፣ ይህንን መልስ ሲመልስላቸው። ስለዚህ ይህ ስርዓት ካለ እኛም ደግሞ መጋረጃው ተከፍቶ ወደ ውስጥ መግባት ካለልን እና በታቦቱ ላይ ያርፍ የነበረው የእግዚአብሔር መንፈስ አሁን ደግሞ በልባችን ካደረ ታዲያ ለምንድን ነው የክርስቶስ ስጋና ደም ከመታሰቢያነት ያለፈ ነገር ሊሆን የሚችል? እኛ መታሰቢያ ነው ብለን አናምንም። የክርስቶስ ስጋና ደም ከእውነት የክርስቶስ ስጋና ደም ነው ብለን ነው የምናምነው። መታሰቢያ ነው ብሎ ለሚያምን እንዳልከው በዚህን ደረጃ የአልታር የታቦት ጉዳይ ብዙ አሳስቦት በአዲስ ኪዳን ላይናገር ይችላል።
የክርስቶስ አማናዊ ስጋና ደም በእውነት የክርስቶስ ስጋና ደም ነው ብሎ ላመነ ሰው ግን ኦልሬዲ ፊዚካሊ ስፒሪቹዋላይዝ ማድረግ አይችልም አሁን ማለት ነው። ኤቭሪቲንግ ስፒሪቹዋላይዝ ማድረግ አይችልም። ምክንያቱም ፊዚካሊ የሆነ የክርስቶስ ስጋና ደም በመካከል ካለ በቃ ኤቭሪቲንግ ስፒሪቹዋላይዝ አድርገህ ወደ ሰማይ ብቻ ተክልለህ አትልቅም። በአንተ መካከል የተገኘ ሪያሊቲ አለ። የክርስቶስ ስጋና ደም አለ። የክርስቶስ ስጋና ደም ካለ ክህነቱ መሰዊያውም አብሮ ይመጣል ማለት ነው። ምክንያቱም የክርስቶስ ስጋና ደም የቀረበ ነው፣ የተሰዋ ነው። ስለዚህ የክርስቶስ ክህነት በካህኑ በኩል ሲምቦላይዝ ይደረጋል። መሰዊያው በቤተ ክርስቲያናችን ባለው መሰዊያ በኩል ሪፕሬዘንት ይደረጋል። የክርስቶስ ስጋና ደም ነው በእውነት በመካከላችን ይገኛል ማለት ነው። ስለዚህ የክርስቶስ ስጋና ደም በእውነት አማናዊ ነው ብሎ ለሚቀበል ሰው ስፒሪቹዋላይዝ አድርገህ በልብ ብቻ ያለ በሰማይ ብቻ ያለ ምናምን ብለህ ማድረግ አችልም። ምክንያቱም ስፒሪቹዋላይዝ አድርገህ ማስወገድ የማችለው ነገር በመካከል አለ። ሪያሊቲ አለ፣ የሚታይ የክርስቶስ ስጋና ደም በመካከል ስላለ ማለት ነው። ስለዚህ መመሪ ሚስ ኮት ካረኮት በስተቀር ብሉይ ኪዳን ላይ ያለው ስራ ለምሳሌ እናንተ ታቦት ብላችሁ የታቦት ነገር ውስጥ ይቀጥላል ስትሉ ኮንቲኒየስ ነው ስትሉ የክህነቱም አገልግሎት አለ፣ የሚቀርበውን መስዋዕት ደግሞ አለ which is ስጋው ደሙ ነው ተብሎ ያንን እንዳለ ነው ኮፒ ተደርጎ የሚመጣው ኖ። አሁን ፉልፊልድ የሆነ ነገር አለ። አሁን የብሉይ ኪዳን ክህነት በክርስቶስ ክህነት ነው፣ በሌዋውያን ክህነት አይደለም። የክርስቶስ መስዋዕት የቀረበው እንደ መልከጼዴቅ ስርዓት በተሾመ በክርስቶስ ክህነት ነው የቀረበው ማለት ነው። ስለዚህ አሁን እኛ ካህናት ያንን የክርስቶስን ክህነት በቤተ ክርስቲያን ውስጥ ሪፕሬዘንት የሚያሳዩ ናቸው እንጂ ማለት ክርስቶስ አሁን እኛ ስጋውና ደሙን የሚሰጠን ክርስቶስ ነው ብለን ነው የምናምነው። ግን ክርስቶስ መጥቶ እንደዚህ እጁ እያየ ነው ምናምን በስጋ ስርዓት በመካከላችን ተገኝቶ አይሰጠንም። ስለዚህ ያንን ክርስቶስን ሪፕሬዘንት የሚያደርጉ የእሱን ክህነት ቤተክርስቲያን፣ ምክንያቱም ቤተክርስቲያን የክርስቶስን ኦፊስ ኤክሰርሳይዝ ማድረግ ትችላለች፣ አካሉ ስለሆነች ማለት ነው። አካሉ ስለሆነች ባደራ የራሷን ክርስቶስ ራስ ነው፣ ቤተክርስቲያን አካል ነች። ያንን የክርስቶስን ስራ ታስቀጥላለች። ስለዚህ ክርስቶስ አሁን ያንን በዕለተ ዓርብ ያፈሰሰውን ደሙን የቆረሰውን ስጋውን እንኮ ብሉ ጠጡ ብሎ የሰጠንን በዕለተ ዓርብ ሳክራሜንታሊ የሰጠንን ነገር አድርጉት ብሏል። ዱኢት ብሏል። አድርጉት ብሏል። እና ሲደረግ አሁን እዚህ ቀጥሎ እኮ መጠየቅ አለብን። ይህንን አድርጉት ካለ የሚያደርገው ማን ነው? ይሄ ስጋዬ ነው ብሎ የሰጠው ክርስቶስ እንዳለ ሁሉ ይሄ ስጋው ነው ብሎ የሚሰጥ አካል ያስፈልጋል ማለት ነው። መመሪ እሱ ችግር የለብን። አሁን እሱ ጋር ስንመጣ ፕራክቲካሉ እናወጣለን። ግን አሁን አልተር የሚለውን ነገር ኦልድ ቴስተመንት ላይ እና አዲስ ኪዳን ላይ ያለውን ፉልፊልመንት ኦልድ ቴስተመንት ላይ ሻዶ ነው ስንል ኒው ቴስተመንት ላይ ደግሞ አካል ለብሷል ስንል ምን እያለ ነው? ለምሳሌ ሌቪቲከስ ምዕራፍ 1 ላይ ብዙ ሳክሪፋይስ ይደረግ ነበር። ያ ደግሞ በየጊዜው ሪፒት የሚደረግ ነበረ። ዕብራውያን ምዕራፍ 10 ላይ ግን ሲነግረን አንድ ጊዜ ዋንስ ፎር ኦል ብሎ የክርስቶስ ኢየሱስ ሳክሪፊስ ያስቀምጣል። እሱ ብቻ አይደለም፣ የእንስሳት ደም ይፈስ ነበር አለ፣ የበጎች የጥበቶች ምናምን። ክርስቶስ ኢየሱስ ግን የራሱን ደም እንዳፈሰሰ ዕብራውያን 9 ላይ ይናገራል። ይሄ እርዝሊ የሆነ አልተር እንዳለ በስቶን በብሮንዝ እንደነበረ ኤክሳደስ ይነግረናል። ክርስቶስ ኢየሱስ ግን ራሱ ክራይስት ሂምሰልፍ ኢዝ አልተር ብሎ ዕብራውያን 13:10 ላይ ይናገራል። ማለት አልተሩ ራሱ እንደሆነ ናት ላይክ ኦብጀክት እንዳልሆነ ይናገራል። የሌቪቲከስ ፕሪስትን ሲያስቀምጥ ብዙ ናቸው፣ ሞርታል ናቸው፣ የሚሞቱ እንደሆነ የሚሞቱ እንደሆነ ይናገራል። ሞርታል ናቸው። ዕብራውያን ምዕራፍ 7 ነገር ስለ ኢየሱስ ሲናገር ግን እሱ ግን የሃይ ፕሪስት ነው ብሎ የሊቀ ካህን ነው፣ አንድ ይልም ነው፣ ዋን ኢተርናል ሃይ ፕሪስት እንዳለን እሱም ኢየሱስ እንደሆነ ይናገራል። ሌላው ይሄ አቶንመንት ስራው በየቀኑ የሚሰራ እንደሆነ ይናገራል። ዕብራውያን 9 ግን የሚነግረን አይ አንዴ ነው፣ ዋንስ ፎር ኦል አቶንመንት ብሎ ያስቀምጥልናል። ሶ ሳክሪፋይስ ለምሳሌ በዚህ በኦልድ ቴስትመንት ላይ ኃጢአትን ሪሜምበር ለማድረግ ነው አይደል? ዕብራውያን 13 ሲነግረን 14 ላይ ግን ሲነግረን አዲስ ኪዳኑ አገልግሎት የኃጢአት ስርየት ያለበት ነው ብሎ ያስቀምጥልናል። በብሉይ ኪዳን ላይ በእጅ የተሰራ ታቦት አለ፣ ምንድነው ቴምፕል አለ።
በአዲስ ኪዳን ግን ሄቨንሊ የሆነ ሳንክቹሪ እንደሆነ እናውቃለን። ይሄ የኦልድ ቴስትመንቱ አገልግሎት ወይም ደግሞ የአልተሩ አገልግሎት ከወርሽፕ ጋር ታይድ ያደረገ እንደሆነ እናውቃለን አይደል? ዲቶርኖሚ ምዕራፍ 12 ላይ እንደዛ አድርጎ ያስቀምጣል። አዲስ ኪዳን ላይ ግን ስንመጣ ወርሽፕ የሚደረገው በመንፈስና በእውነት እንደሆነ ይናገራል። እሱ ብቻ አይደለም፣ ኢቨን ህጉ ራሱ የተጻፈው በልባችን እንደሆነ ይናገራል ዕብራውያን ምዕራፍ 8:10 ላይ። ያኛው ግን በድንጋይ የተጻፈ ኢተርናል የሆነ ማለት ነው ኤክስተርናል የሆነ እንደሆነ ኤክሳይደስ 31 ላይ ይናገራል። ስለዚህ ስፔሻሊ ደግሞ ሳክሪፋይስ ላይ ስንመጣ ኦብጀክት የሆነ ሪፕሬዘንት የሚያደርግ ካህን አስፈልጎት ካህኑን ሊያቀርበው የሚገባ እያለን ኦልድ ቴስትመንትን እንዳለ ኮፒ የምናደርግ ከሆነ እንዴት ነው ፉልፊል ሆነ ብለን የምንለው? ራሱ ሊቀ ካህን ሆኖ ደሙን ይዞ ከገባ የኃጢአት ስርየትን ካገኘንበት ለአንዴና ለመጨረሻ ጊዜ ለዘላለም ይሄ ሳክሪፋይስ ከቀረበ ዛሬ ላይ ያንን ነገር እየመጣን ሳክሪፋይስ እያደረግን ነው ብለን የኦልድ ቴስትመንትን ሪፕሬዘንት ማድረጉ እሱኛውን ነገር ነው የመጀመሪያው ጥያቄ የነበረው። አይ ቲንክ እሱ በደንብ የተመለሰ አይመስለኝም። ግን ሌትስ ጎ ቱ ቴክኒካል ነገሮች እስቲ እንምጣ። ቅድም ምናልባት እሱ ላይ ሜርካስ ቆይ አሁን ያነሳው ግን ሳሚ አሁን ያነሳው እኮ ይኸውልህ አንተ አሁን እየተናገርክ ያለው ነገር በመስቀል ላይ የተፈጸመውን ነገር ነው። በመስቀል ላይ የተፈጸመው ነገር ይደጋገማል ብሎ የሚያስተምር ሰው የለም። ክርስቶስ አንድ ጊዜ ከተሰቀለ በኋላ እንደገና ይሰቀላል፣ አንድ ጊዜ ከተሰዋ በኋላ እንደገና ይሰዋል የሚል የለም። ግን የሐሙሱን ለምን ተረሱታላችሁ? ጌታችን እኮ በዕለተ ሐሙስ የመስቀሉን ነገር ሳክራሜንታሊ ሪፕሬዘንት ካደረገ በኋላ በሚስጥረ ቁርባን ስለናንተ የሚፈሰው ስጋዬ የሚፈሰው ደሜ ስለናንተ የሚቆረሰው ስጋዬ ይሄ ነው የአዲስ ኪዳን ብሎ በመስቀል ላይ የተፈጸመውን የመስዋዕት ስርዓት ሪፕሬዘንት አድርጎበት ካለ በኋላ አንድ ጊዜ ፈጽማችሁ አንድ ጊዜ የሚደጋገም አይደለም ያለው፣ ስሩ አድርጉት ነው ያለው። እና ቤተክርስቲያን እንድትደጋግመው የተሰጣ ስርዓት ነው። የመስቀሉ አይደጋገምም። መስቀሉን ሳክራሜንታሊ ሪፕሬዘንት የሚያደርገው የቁርባን ስርዓት ግን ይደጋገማል። ለምን? ዓላማው ራሱ አንድ ጊዜ በመስቀል ላይ የተፈጸመው ነገር ሁልጊዜ ቤተክርስቲያን እንድትካፈልበት የተሰጠ ስለሆነ በዓላማ ማለት ነው። ስለዚህ አሁን እኛ ከአንዱ መስዋዕት እንካፈላለን። አናምኔሲስ እኮ ነው የሚባለው አይደል? አናምኔሲስ ማለት ይሄን ለመታሰቢያ አድርጉት አለ ጌታ። መታሰቢያ አድርጉት ማለት ሁልጊዜ ሞቱን ትናገርበታለህ ማለት ነው። ስጋውና ደግሞ መታሰቢያ ነው፣ ሪል አይደለም ማለት ሳይሆን ቅዱስ ጳውሎስ ተርጉሞታል። መታሰቢያ የሚለውን ሞቴን ትናገሩ መታሰቢያ አድርጉት አለልና ይሄንን ባደረጋችሁ ጊዜ ሁሉ ሞቴን ትናገራላችሁ። ሞቱ ነው የሚታሰብበት። ማቸም የክርስቶስን ስጋና ደም እየተቀበለ ሞቱን የማያስብ ሰው የለም፣ ሞቱ የተገኘ ስለሆነ ማለት ነው። ስለዚህ ጌታ ይሄንን አድርጉት ደጋግማችሁ አድርጉት ያለውን ነገርስ እሱ ነው። እና ካህናት ምናምን ደግሞ ያልከው ግን እሱ መመሪ ግን እሱ አሁን ጥሩ መጡልኝ። ኢየሱስ ክርስቶስ ሉቃስ 22 ላይ ዱዴስ ወይም ደግሞ ሐዋርያት 12 ላይ ዲቮት ያደርጉ ነበር የሚለውን ቃል ስንመለከት ሪፒትድሊ የሚለውን ሐሳብ ከሜሞሪያል አስፔክት አይደለ? ሪፒቲሽን ኦፍ ዘ ሜሞሪያል ነው ኦፍ ኮርስ፣ ምክንያቱም ተሰውቶ ያለቀ ነገር ስለሆነ ማለት ነው። አሚን መታዘዝን፣ ፕሮክላሜሽንን፣ ኮሚኒየንን በዛ ውስጥ ታንክስጊቪንግ እናነሳለን፣ ግን አቶንመንትን አናነሳም። አሁን ጥያቄ የሆነብን እኮ ኦልድ ቴስትመንት ላይ እንደዛ አልነበረም፣ ኦቢዲየንት አልነበረም። ኦልድ ቴስትመንት ላይ ፕሮክላሜሽን አልነበረም። ኦልድ ቴስትመንት ላይ ኮሚኒየንም አልነበረም፣ ታንክስጊቪንግም አልነበረም። ለኃጢአት የሚደረግ ስርየት ነው ማለት ሳክሪፊኬሽን ሁሉ ጊዜ ይደረጋል በየቀኑ በአመት አንድ ጊዜ ደግሞ ዮም ኪፐር። እዚህ ግን ኢየሱስ እየነገረ ያለው ስፔሻሊ ሐሙስ ዕለት እያመለከተን ያለው አይደለ? ሳሚ እዚህ ጋር ላስተካክልህ። ኦልድ ቴስታመንትም ላይ እንደዛ አይነት ነገር ነበረ። ለምሳሌ የፋሲካ በዓል በየአመቱ ያከብሩ ነበር አይደል? ደጋግመው። የፋሲካው በግ እኮ ግን አንድ ጊዜ ብቻ ነው የተሰዋው። ያንን የሚያስቡበትን ስርዓት ግን በየአመቱ ይደጋግሙት ነበር። ስለዚህ አንድ ሪል የሆነው ነገር እስራኤል ሚዩት ያደረጉት እርሶ እንትን እንዳደረጉት ነው። ለሪመምበረንስ ነበረ ኦልድ ቴስትመንት ላይ ያለው አልተር ፎር ሰር ላይክ ሜንሊ ፎር ሪመምበረንስ ነው ወይስ ኢስ ፕራይመሪሊ ላይክ ሪል ሳክሪፋይስ ነው? የፋሲካን በዓል የሚያከብሩ የፋሲካን ስርዓት የሚያከብሩ ለሪመምበረንስ ነበር። እንደውም ስርዓት ተሰጥቷቸዋል። ልጆቻችሁ ሲጠይቋችሁ ምን የተደረገበት ነው ብላችሁ ሲጠይቋችሁ እንዲበሏቸው
እግዚአብሔር እስራኤልን ከግብፅ ያወጣበት ብለው የፋሲካውን በግ ካልተር ጋር ይገናኛል መምሪ ካልተር እሱ እኮ የመውጣት ነው አይደል? ካልተሩ ጋር ግን ይገናኛል። ለምሳሌ ሙሴ ከሰጠ እግዚአብሔር በሙሴ የሰጣቸው የመልከሪ ምክንያቱም ለምን መሰለህ የሚገናኘው ጌታችን ራሱን ከዛ ጋር አገናኝቷል። ስፔሲፊካሊ ቀን መርጦ ጌታችን የቅዱስ ቁርባንን ስርዓት የሰራው የፋሲካ ስርዓት በሚደረግበት ቀን ነው አይደለ? አዎ ባክ ኤንድ ፎርዝ ነው። እሺ አዎ ፓስኦቨርማ ያ ሜን ፋንክሽኑ ሪሜምበራንስ ነው፣ ሜሞሪያል ነው። ግን ፓስኦቨር ሜሞሪያል ነው። ግን ልዩነቱ ምንድነው? አሁን እስራኤል ድርጊቱን ነው ሪሜምበራንሱ እንጂ በግ በተሰውቶ ምንድነው በግ አቅርብ መጀመሪያ በበግ ደም ነው የዳኑት። አሁንም የሚያሩት በግ ነው አይደል በፋሲካ። ስለዚህ አሁን እኛ የክርስቶስን ስጋና ደም በመስቀል ላይ ላደረገው ነገር መታሰቢያ ሪሜምበራንስ ነው ስንል የክርስቶስ ስጋና ደም አይደለም ማለታችን አይደለም። የሚታሰበው ድርጊቱ ግን ሞቱ አንድ ጊዜ የተደረገ ነገር ነው። አንድ ጊዜ የተደረገን ነገር ስለማስደጋግመው ታስበዋለህ። የክርስቶስ ሞቱ የመስቀል ሞቱ አንድ ጊዜ የተደረገ ስለሆነ ማድረግ የሚቻለው ማሰብ ነው። ስናስበው ግን የክርስቶስን ስጋና ደም እየተካፈልን ነው የምናስበው። እሱ ይገባኛል እኮ አሁን ይቅርታ ወገንታት እስከያስኩኝ እለቃለሁ። የመጨረሻ ነው። ኦልድ ቴስትመንት ላይ ያለው ባይዘው 20 ደቂቃ ነው የሚኖርና 15 ሰዓት ተኩል እወጣለሁ። እኔ 3 ደቂቃ ተጠቀምና የቀረውን ሌሎች ወንድሞች ተጠቀሙ። ወርስ 2 ሰዓት ተወያየናል። ያ ሳክሪፋይስ ለምሳሌ ኦልድ ቴስትመንት ላይ ያለው አልተር ላይ ሳክሪፋይስ እና አቶንመንት ነው። ሊትራሊ ማለት ደም ይፈሳል፣ ከኃጢአት ዲል ይደረግበታል፣ ኮቨናንት እዛው ላይ ሜንቴን ይደረግበታል። ይህንን ሌቪቲከስ ምዕራፍ 17 ብትመለከቱ it is the blood that makes atonement for the soul ብሎ ይናገራል። አልተሩ ፋንክሽኑ ምንድነው ሲባል ላይክ ፋንክሽናል ነው እንጂ ሲምቦሊካል እንዳልሆነ እናውቃለን። ምንድነው ለምሳሌ የግሬን ኦፈሪንግ አለ፣ ቅድም የተባለው ፓስኦቨር አለ። እነዚህ ነገሮች ሪሜምበራንሶች ናቸው። ኦፍ ኮርስ ግን ኦልድ ቴስተመንት was not ሪያንስመንት አይደለም፣ ወይም ደግሞ ሲምቦሊክ ድራማ አይደለም። እስናት ፕሮክላሜሽን ኦፍ የተሰራውን የሳክሪፊኬሽን ስራ የመጨረሻውን ፊኒሽንግ የሆነውን ስራ ፕሮክሌም የተደረገ አይደለም። ስለዚህ ምን እያደረገ ነው ሲባል ኤቭሪ ሳክሪፋይስ መደገም አለበት። ኤቭሪ ሳክሪፋይስ በየቀኑ በአመት አንድ ጊዜ ሪፒት መደረግ አለበት። ፋይናልም አልነበረውም፣ የለውም፣ ፋይናል አልነበረውም። ለዛ ነው ዕብራውያን 13 ቁጥር 1 እስከ 3 ስትመለከት there is a reminder of sins every year እያለ ሪማይንደር ያደርጋቸዋል። የሚያልቅ አልነበር። ስለዚህ አሁን አልተር አዲስ ኪዳን ላይ ከመጣ ከስፒሪቹዋል ከሆነው ነገር ነው የምንጀምረው ወይስ እዛ ከኦልድ ቴስትመንት ከነበረው ቴክኒካል ነገሮች አሚን ከሻዶ ነው የምንጀምረው ወይስ ከአዲሱ ኪዳን ነው የምንጀምረው? ያ ማንኛውም ክርስቲያን ዶክትሪን ከብሉይ ኪዳን ነው የሚጀምረው፣ ከሻዶ ነው የሚጀምረው። ግን ፉልፊልመንቱን ማሳየት አለበት። ምክንያቱም ከሻዶ ካልተነሳህ ፍጻሜው እንዴት ይገባል? ማለት ክርስቶስን እንኳን ራሱ በኤማውስ ለነበሩ ሰዎች እኮ የብሉይ ኪዳንን መጽሐፍት የኦሪትና የነቢያትን መጽሐፍ ገልጦ ሲያስተምራቸው አወቁት ነው የሚለው። እና ማንኛውም የክርስቲያን ዶክትሪን ከብሉይ ኪዳን ጋር መያያዝ አለበት። ከዛ ጋር የዚያ ፉልፊልመንት መሆኑ መገለጥ አለበት። ኦፍኮርስ ፉልፊልድ መሆን አለበት። አሁን ቅድም ያልከው ሳሚ ምን ብለሃል? በብሉይ ኪዳን መስዋዕቶች ይደጋገሙ ነበር፣ የክርስቶስ ግን ጋር አንድ ነው። ልክ ነው። እንደዛማ ዕብራውያን እኮ በግልጽ ነው የሚናገረው። ታዲያ የክርስቶስ መስዋዕት የሚበልጠው በምንድን ነው? ከብሉይ ኪዳኑ አንድ ጊዜ በመደረግ ነው። መስዋዕቱ የመስቀሉ መስዋዕት አንድ ጊዜ ተደረገ ማለት ግን የዕለተ ሐሙሱ የመስቀሉን መስዋዕት ሪፕሬዘንት የሚያደርገው የቁርባን ስርዓት አንድ ጊዜ ብቻ ነው ተደርጎ የሚቀር ማለት አይደለም። ምክንያቱም ጌታችን ራሱ በግልጽ ይሄን ደጋግማችሁ አድርጉት ስላለ ማለት ነው። ያ ግን ጥላውና እኮ አሁን አካሉን እኮ እንዳይደበላለቅ እኮ ነው። አሁን ምክንያቱም ለምን መሰሉት እዛ ኦልድ ቴስትመንት ላይ የነበረው የመገናኛው ድንኳን ስርዓት ላይ ያለው ሸካይና ክብር አሁንም አለ። እዛ ላይ የነበረው ነገር በሙሉ አሁንም እዚህ ላይ አለ ካልን ታሪቱ ጋር ነው አካል የለበሰው። ታሪቱ ጋር ነው አዲሱ ኮቨነንት የጀመረው። አሰ ኮቨነንት ማለት ነው። አዲሱ ኮቨነንትማ ግልጽ ነው ሳሚ። ለምሳሌ በብሉይ ኪዳኑ መሰዊያ ታቦት ላይ የእንስሳት ደም ነበር የሚቀርበው። አሁን የእንስሳት ደም የሚያቀርብ በአዲስ ኪዳን የእንስሳት ደም የሚያቀርብ ይሄ መስዋዕት ነው ብሎ የሚቀበል ሰው የለም። የብሉይ ኪዳኑ መስዋዕት በሌዋውያን ክህነት ነበር።
አሁን እኛ የሌዋውያን ክህነት የለንም ማለት እንደ ሌዋውያን በዘር የሚተላለፍ ክህነት በአዲስ ኪዳን የለም። ኢቭን ታቦቱ እኮ ራሱ አሁን ክብሩማ አለ እንዴ? ክብሩማ አለ። የእግዚአብሔር ክብሩ እኮ ክርስቶስ ነው አይደል? ክርስቶስ ነው። ክርስቶስ ባለበት ኢቭን እንደ ብሉይ ኪዳን በሚያስደነግጥ መንገድ በብሉይ ኪዳን እንግዲህ አይታችሁ ከሆነ በሙሴ አማካኝነት ሕግ ሲሰጥ በሲና ተራራ ላይ በጣም የሚያስፈራ ነገር ነው የነበረው። ጢሱ፣ ደመናው፣ ምናምኑ፣ ነፋሱ፣ መብረቁ ምናምን በጣም አስፈሪ ነበረ። ግን ጌታችን በተራራ ላይ ወጥቶ ሲያስተምር በሕግ ሲሰጥ የተራራውን ስብከት ሲሰብክ ከሙሴ ያነሰው ነው አይደለም። የአዲስ ኪዳን የፍቅር የምሕረት የትህትና አገልግሎት ስለሆነ እንደዛ አልነበረም። ግን ክርስቶስ መስቀሉ እንኳ በጣም የመጨረሻው ራቁቱን የተሰቀለበት የተዋረደበት መስቀል እንኳ የእግዚአብሔር ክብር መገለጫ ነው እና አሁን የክርስቶስ ስጋና ደም ባለበት ቦታ ሁሉ የእግዚአብሔር ክብሩ አለ። እንደ ብሉይ ኪዳን በሚያስፈራ በሚያስደነግጥ መንገድ ሳይሆን የእግዚአብሔር ክብሩ ኃያል ስራው ነው። ያ ግን ቴክኒካል ነገር መመሪ ቴክኒካል ነገር አሁን ለምሳሌ ታቦት ሲወጣ ታቦት መንገድ አልሄድም ማለት ታቦት እንደሚቀጽፍ ልክ ለምሳሌ ኦልድ ቴስትመንት ላይ እንዳለው ሁለተኛ ሳሙኤል ምዕራፍ 6 ላይ እንዳለው እንደ ኡዛ አንደኛ ሳሙኤል ምዕራፍ 6 ላይ እንዳለው እንደ ቤት ሸማሽ እንደዛኛው ሰው የእግዚአብሔር ጋድ ትሮን ነው። የእግዚአብሔር አክት ጀጅመንቱ አክት ያደርጋል። አርክ ላይ ስትሪክት የሆነ ሆሊነስ አለው የሚል አይነት ነገሮች አሉ። አሁን ፕራክቲካል የሆነ ነገር ላይ ግን አዲስ ኪዳን ላይ ስንመጣ ይሄ አርክ አልተር ነው ካለን አልተር በየትኛው ፓሴጅ ላይ ነው? መጽሐፍ እንትን ላይ ነው አልተሩ ሰው የሚገለው አልተሩ ልክ እንደዛ ጀጅመንት የሚያደርገው እግዚአብሔር በዛ በአልተር ላይ ጀጅመንት የሚያደርገው ስትሪክት የሆነ ሆሊነስ ሎ ያለው በአልተሩ ላይ የትኛው ነው? የትኛው መጽሐፍ ቅዱስ ክፍል ይዘን ነው አርኩ አልተር ነው ብለን ልንል የምንችለው? እንደዛ ካለንማ አልተሩ ላይ ያለው ክብር ያ ጀጅመንት ያ ነገር ሁሉ መጥቶ አልተር ላይ መገለጥ አለበት። ስለዚህ ዛሬም ላይ ኢቨን ሰው አካል ቢለብስም ያ ስርዓትና ያ ግን ቴክኒካል የሆነ ነገር ግን ስቲል መቀጠል አለበት። ኮንቲኒየስ ስለሚል ቅድም ባነበብነው በእናንተ መጽሐፍ ላይ ማለት ነውና የቱ ጋር ነው ያ ነገር የሚቀጥለው? መጽሐፉ ግልጽ አድርጎ ሲምቦል ኦፍ ጋድ ትሮን እንጂ ፕሌስ ኦፍ ሳክሪፋይስ ያኛው አልተር እንጂ የእግዚአብሔር ፕሬዘንስ ማኒፌስት የሚደረግበት የእግዚአብሔር ጀጅመንት ማኒፌስት የሚደረግበት እንደዛ አይነት ነገሮች ይኖራሉ ወይ? ማን ነው እነ ናዳብ እነ አቢሁን እያነሳን ልክ እንደነዛ አይነት የጀጅመንት አሁን ላይ ይኖራል ወይ በአልተር ላይ? አይ ቲንክ እሱ ይመስለኛል መጀመሪያም የኤቢ ጥያቄም የነበረው እሱ ነበር። ፕራክቲካል የሆነው ነገር ላይ ባት መምህር ሳይጠይቁት ማለት ሳልጠይቃቸው እንዳናልፍ የምትሉት ጥያቄ ካለ ከሜዳቸው ፊት አንድ ላይ ሰብሰብ አድርገው ሰመራይዝ ሲያደርጉ እንዲመልሱ ይህንን መልስና ይህንን መልሼ ሳሚ ጊዜም ስለሌላችሁ መምህር በረከት የለው ምን ሌላም ጊዜ ስለምንገናኝ ምንም ችግር የለውም። እስካሁን የተወያየነውም ብዙ ነገር ነው። ዝም ብሎ ሰመራይዝ ቢደረግና ኔክስት ታይም ግን እኔም አሁን ዛሬም አስቀድማችሁ አልነገራችሁኝም። ድንገት ክላስ እያለው ነው ሼር ያደረጋችሁልኝ። ያንን ስለ ታቦት ዶክመንቱ የሚያብራራው ላይ ኮንፊውዥን የፈጠረብኝን ፒንፖይንት አድርጌያቸዋለሁ። ከአዲስ ኪዳኑ መሰዊያ ጋር የሚመሳሰል አንድ ፖይንት ብቻ፣ ከብሉይ ኪዳኑ የታቦት ስርዓት ጋር የሚመሳሰል ደግሞ ወደ 15 ፖይንት ነው ያወጣሁት። የእናንተ አስተምሮም ሆነ ፕራክቲስ የሚቀርበው ለብሉይ ኪዳኑ እንደሆነ ማለት ነው። እሱን ሌላ ጊዜ ቃል በቃል እያነበብን ኤክስፕሌን እናደርጋለን። ይህን ስል ግን ቃለ ሕይወት እንደተናገረው ከታች መምህር ቃለ ሕይወት ስለ ታቦት የሚያስተምረው ብቸኛው ዶክመንት የእናንተ ይሄ ነው ብላችሁ እንደምታምኑም አላስብም። ኮንፊውዥኖች ካሉ የተሳሳቱ አገላለጾች ካሉ ሊታረሙ ይችላሉ። ኤኒዌይስ ኔክስት ታይም እያነበብን እንማማርበታለን። ለዛሬው በቂ ነው ብዬ ነው የማስበው። ቴንኪው መምህር በረከት። እሺ ቃለ ሕይወት ስላሉ ከእሳቸው ጋር እንቀጥላለን። ግን መምህር በረከት ምናልባት ሰመራይዝ ያድርጉና አንዳንድ መቼ ይመስልሻል ኤቢ እሳቸው